እኔ ኢሱ በደለኝ ግፍ ሰራብኝ ምናምን አላልኩ። ይምጣልኝ አላልኩኝ። ሂድልኝ አላልኩኝ። ገና ከዘቢባ ጋር ከመገናኘቱ ቲክቶክ ላይ ከመውጣታቸው በፊት ራሱ ቢያንስ የተወሰነ ጊዜ ምንም የለንም ቲክቶክ ላይ ነው ያገኙኝ። እዛ ሴት ሳሰሚ ለምንድን ነው እችን ዓለም የምትቀላቀይ? ሆዳ አስመሳይ ፌክ ብቻ ሳይሆን ሲሆንሽ የተንፈካፈክሽ ፈካም ፎረፎራም ሴት ይሆንሽ። ነፃነት ወርቅነህ ላይ ብልግናሽን እኮ የቀርቢ ሰው ደረጀም እኮ ተናግሯል እኮ። ምንድነው እንደዚህ መስገብገብ ብሎሻል እኮ። ገና ከሆስፒታል ሳይወጣ የነፃነት ወርቅነህ ታሪኩን ለመናገር የጀመርሽ እከካም ልጋጋም ሰው ነሽ። አንቺ እውነት ሞራል አለሽ? ሌላ ሰው እንኳን የፈለገ ነገር ይበል የፈለገ ይበል፣ አንቺ አሁን ሞራል አለሽ? ኮንተንት በግለሰቦች ህይወት ላይ አይደለም ኮንተንትን የምንፈጥርና ገንዘብ የምናገኘው። አዳዲስ አይዲያዎችን በጣም ብዙ ነገር መፍጠር እንችላለን። ስለ ገንዘብ ማግኘት ታወራለች። ስለኔ እውነት ገንዘብ አንቺ እውነት ስለ ገንዘብ ማውራት ታስበሽ? የነፃነት ወርቅነህ አስክሬን ገና ሳይወጣ ሰው እንኳን ሳያምን አጠገቡ ያለ ሰው እንኳን ሳያምን አንቺ ጨርሰሽ ህይወት ታሪክ ሰው ሳያውቅ ሪከርድ አድርገሽ የገዛ ጓደኞችሽ እኮ የሚያውቁሽ እነ ሰይፉ ለምንድን ነው የራቀሽ? ግማታም ሆዳም ስለሆንሽ አይደል? ደረጀ ምንድነው በእንደዚህ አይነት ደረጃ እንደዚህ መስገብገብ አለሽ? ልቃሚ ያስመሳል። ሂጂ ከዚህ በዚህ እድሜዋ ዶጊ ስታይል አሞራ ጆፍ ስትነፋ የምታድር ቁሌት አማሮጊት ንፍጣ አረገዝኩ ወለድኩ አይነት ጨዋታ የምትጫወት ቅንዝራ አንቺ ነሽ። አሁን ስለ ወግ ማድረግ ምናምን የምታወሪ እከካ ሆዳ። በነፃነት ወርቅነህ ላይ ያለሽን ሆዳምነት ግልጽ ያሳያሽ። አንቺ እኛ ኮሜንት አድርጊያለሽ። የተከበረ የታፈረ ቤተሰብ ምን ተፍረታ የትዳር ተቋም እንዲፈርስ የሚካሄድበትን መንገድ እያየሁ በጣም ገርሞኝ እንዴት እንደዚህ ሊሆን ይችላል ብዬ በጣም ስብሰለሰል ነበረ። ትዳር በጣም ትልቅ ተቋም ነው ብዬ ነው የማስበው። በተለያየ መልክ ሰው ከትዳሩ ሊለይ ይችላል፣ ትዳር ላይ ሊቆይ ይችላል፣ ሰላም አጥቶም ሊኖር ይችላል። ትዳር ትልቅ ተቋም ነው ብዬ አስባለሁ። እውነት አንቺ ወግ ደረሰሽ አይደል? ወግ አሁን አንቺም የትዳር ህይወትሽን ስትባይ በፍቅር የተነሳ ድራማ ልትሰሪ ነው። ለማያውቅሽ ታጠኝ። ከኮንዶሚኒየሙ ስቤ እንዳላመጣልሽ ያንን ላጫም ሰውዬሽን። እሺ ያንን ነርቫም ሰውዬ እኔ ከኮንዶሚኒየም ስቤ ባላመጣልሽ ፑዌል እዚህ የምትገባ የአርቲስት ጓደኛ እዛው ጎረቤቷ የምትገባለች። እኔ ባላመጣልሽ ሄለን ፑዌል የድራማሽ መተሽ መልክ እኔ ላይ ትሰሪያለሽ እንዴ? ለአንድ ቀን ጋብቻም ቢሆን ዩቲዩቡ ላይ ይመለከት ብለሽ እኮ አስፈርመሽዋል እኮ። ዩቲዩቡ ላይ ይመለከት ግን ዩቲዩብ ቪው ያገኘሽው በሱ የተነሳ የድሮ ባሏን ትመልሷለች ወይ ሳትመልሰውም በሚለው ማለት ነው። ሆዳ ልቃን ጋይስ፣ ይሄ እድሜው የገፋ የሆነ ብር መጨረሻ ላይ ያዩ ሰዎች ላይ ነው ማለት ጋይስ እንደዚህ በጣም ጀዝባ የሚሆኑት ጋይስ። የኔ ጥያቄ እኔ ባለሀብት ነኝ የሚሉላ የሆነ ምናምን አለኝ የሆነ ከኩላሊትሽ ውስጥ ለቅመን ያወጣነውን ጠጠር እንዳንመልስብሽ እሺ። እካካ ጠጠርሽን ለቅሜ እንዳላስረክብሽ እንደገና በአፍሽ ነው ማስቀብሽ። በእኔ ህይወት ላይ አስተያየት ሰጣለች እንዴ? የልጅሽን ጉድ እንዳላወጣልሽ የመጀመሪያ ልጅሽን ጉድ እናቴ ትሙት አወጣልሻለሁ። እኔ እንደዚህ አይነት ነገር ስለሚዘገንነኝ አላወራበትም። መታችሁ አትንገሩኝ ነው የምለው። እንደዚህ አይነት ኖር ይችላል። ደግሞ በፍቅር ፍጹም ፍቅርና ሰላም ያለበትም ትዳር ይዞ የሚዘልቅ ብዙ ነው ያለው። ይሄ እንግዲህ የምድራዊ እውነታ ነው።
እዚህ ውስጥ ግን በጣም የተዋደዱ ሰዎች፣ በጣም የተፋቀሩ አንዱ ስለ አንዱ ገልጾ ያልጠገበበት የትዳር ሁኔታ እያየን አንድ እርግጠኛ ሆኜ ልንገርሽ፣ ኢሱና ዘቢባ አብሮ አይቀጥሉ። ጻፉት ይሄን ነገር፣ ከዛን አንድ ቀን ታስታውሱኛላችሁ። አይቀጥሉ። ምክንያቱም ምንም በህይወቷ የሚረዳት ሰው አይደለም። ምንም ሞያዋን የሚረዳት አይነት ጭንቅላት ያለው ሰው አይደለም። ሰው ሮጥ ሮጥ ብሎ ኮንሰርት ምናምን እንኳን የት እንደምትሰራ ይፈላልግላታል። ሄዳ ውጭ ብትነጋገር እሷ፣ ባር ሄዳ ብትነጋገር እሷ፣ ክለብ ብትነጋገር እሷ፣ ሚዲያ ላይ እንኳን ለኢንተርቪው ሲመጣ ሮጣ ኢንተርቪው ንግግር የምትናገርለት እሷ። ምክንያቱም ስለሚያዋርዳት ስለምታፍር እና ማይደክማት ይመስልሻል? ብታረግዝ እሷ፣ ብታምጥ እሷ፣ ብታባብጥ እሷ። እሱ ከሷ የተራረፈ ገንፎ እየበላና አጥሚት እየጠጣ የወሎ ፈረስ ይመስል ጭንቅላቱ ደደብ ፊቱ እንደዛ ጎስፎ ብቻ መሄድ ብቻ ነው። ዛሴ ያ አሁን የፍቅር የሚመስለው ድባብ እስካለ ድረስ ነው የኔ ብስብስ የኔ ተምሳሌት የኔ አምሳየ ምናምን የሚባለው። በኋላ አንተ ብስብስ አንቺ ብስብስ ነው የሚባባሉት ዛሴት። ያ ምክንያቱም ይሄ ነገር የተመሰረተው በፍቅር አይደል፣ ወረቀት አጥነት ነው። ፖሊስ ነው ያገናኛቸው። የወረቀት አጥነቱ ህግ ነው ያገናኛቸው። ዚስ ሪያሊቲ ገብቶሻል? ሰው ልጅ ለተወሰነ ቀን ሲያውቅሽ ብቻ ነው ዋው መልኳ ወይ መልኩ የሚለው። ከዛ በኋላ የሚኖረው ከጭንቅላትሽ ጋር። እሷ የምትሰራው ዘፋኝ ላይ ነው። ካጠገቧ እንኳን ወንበር እንኳን ማንቀሳቀስ የማይችል ሰው ደደብ ሰውዬ ነው። ሰነፍ ለአጫም ልጋጋ ሁለት ነገር ተናግሮ በሶስተኛው ምንድን ነው የሚያወራው ተብሎ ሰው የሚተፋበት አይነት ሰው ነው። ዛሴት ለዛ ሁሉ ነገር መሸከም ስለማትችል መጣላታቸው ይቀር። ገብቶሻል? እንኳን እሱ አይደለችም እንኳን እነዚህ አይደሉ። እኔ ከልጅ አባት ጋር እሱ ተለያይቻለሁ። ታይታኒክ የመሰለ ፍቅር፣ ለዛውም የልጅነት ለከካ ተቋም ነው። ተቋሙ ማለት እንደዚህ ነው። ደግሞ የትዳርን ዝርዝር ልትነግሪኝ ትፈልጊያለሽ? አይሻልሽም? በጨላ ትዳር ማለት እንደዚህ ነው። ቢገባሽ ምን አባሽ ነበር? ዛሬ ምን ይሰራሽ ነበር? ልክ ሴት ከ40 ዓመት በኋላ ሆርኒ ትሆናለች የሚለውን ቃል ተጠቅመሽ መተሽ ሰበብ ባለስልጣን አስታረቀም። ባለስልጣን እንዴት ነው ስሜትሽን እንደዚህ እንደ ጄኔሬተር ምንጥቅ አድርጎ የሚያነሳው? እንዴት ነው አንድ ባለስልጣን የውስጥን ፍቅርና የውስጥን ጥላቻ እንዲህ ምንጥቅ አድርጎ የሚያነሳው? እንደዚህ አይነት እኮ ልጋጋም ቆሻሻ ሰው ነሽ አንቺ። በነፂ ላይ ያደረግሽውን ነገር ምንረሳን መስልሽ? አንቺ አሁን ማስረሻ ማምጣትሽ ነው። ቁሌታም በዚህ እድሜሽ አርግዣለሁ ላመጥ ነው ምናምን እያልሽ የምትመጪ ሴትዮ፣ እኔ ማርገዝሽና መውለዲ ሳይሆን የሚገርመኝ በዚህ እድሜዋ ገና በፖዚሽን ትናፋለች። እንዴ ምን አይነት ባለጌ ነች አልኩሽ። ያኔ ነው ብልግናሽ የገባኝ። የእውነት 7 ሌሊት እየደገምሽ የምትኖሪበትን ሰዓት 7 ሌሊት እየተነሳሽ በፖዚሽን ትናፋለሽ። ልቅምቃሚ ንፍጣ። አንቺም አሁን እኛን ትናገሪያለሽ። ማምዬ እያደነቅን ሳንጨርስ ድሮ ከኔ ጋር ነበረ በሚል ነው ሚዲያ ላይ በጣም ኃይለኛ መነጋገሪያ የሆነ ኢሹ የሆነው። ድሮ ከኔ ጋር ነበረ ለገባይ። አሁን አንቺ በጨዋ መልክ እስኩዬ ኮሜንት አልታይ ሲል የሆነ ሰው ኮሜንቱን አጥፍቶ ነው ብዬ ሁሉንም ሞዴሬተር አንስቼ ነው እሺ፣ ጀስት ማንን ልምረጥ ብዬ ነው እሺ፣ እንጂ እንትን ብዬ አይደል፣ እናንተን ብዬ አይደል፣ ዝም ብዬ አነሳው በቃ ያሉትን ሁሉ። አሁን አንቺ ጭር ሲልም አትወጂም አይደል? በየትኛውም አጀንዳ ላይ ቪዲዮ እንዲታይልኝ ስለፈለግሽ እንደዚህ በጨዋ መልክ የለም እንደ ጨዋ እንደ እንትን ሰው ምናምን መስጠትሽ ነው። ልቃሚ የጨው ነጋዴ ልጅ ማለት ነው። እከካ ደግሞ እንደ ጨዋ እንዲህ ብልሽ አይደል? ሆዳ ካሁን በኋላ ኩላሊትሽ ጠጠር አይደለም።
ገና ብዩላ ነው የምናገኘው። በዚህ ሆዳምነትሽ ያገኘሽውን ሁላ ስትውጪ ገና ድንጋይ ብሎኬት ሁላ ነው የምናገኘው። አንቺ ልቃሚ ሆዳም ለብር ስትይ እንኳን ማቱኝል። ገና ዶክተር ጠጠር እንኳን ለቅሞ እንደዚህ ቆጥሮ ሳያስረክብሽ ፍርድ ቤት ሄድሽ። ለልጆቼ መስሩፍ አይሰጥም ገና ለገና አላሙዲን የሰጠሽን ብር እንዳይከፈልብኝ ስትይ ብቻ ነው እኮ ሰበብ የፈጠርሽ። ምንም እኮ አርጎሽ እኮ አይደል። የፍቅር ክሊኒክ ላይ እኛ ሬዲዮ ላይ እያንዳንዱ እንቅስቃሴ የማናውቅ ነው እንዴ መስልሽ? ከድሮ ገና ለገና አላሙዲን ሙሉ ወጪና ለቤተሰብ መስሩፍ ብሎ የሰጠውን ስትመጪ እንዳይካፈል ክስ መሰረትሽ። በቃ ምንም ነገር እንደማይመለከተው። አሁን ደግሞ ስታገቢ አገባ ስትባጂ በዩ ዩቱቤን እንዳትነካልሽ። ዩቱቡን እኮ እሱ ሚዲያ ላይ በመሆን ይታረቁ አይታረቁ በሚለው እኮ ቪውም ምንም ያገኘችው ምን አይነት ሌባ ሰው እንደሆነች እኮ አፋለንት ያለሽ። እሱ አንድ ኮንዶሚኒየም ላው ላይ ዘግቶ እዛ እያጨሰና እየጠጣ ነው የሚያድረው። እኔ ስቤባ እያላ እንደዚህ ላጩን እያንጠባጠበ እኔ ካላመጣው ሄለን እውነት ኢንሳይድ የላት ኢንሳይደር የእውነት የላት። ታይኛለሽ ነበረ ቪዲዮ ማዘጋጅቼ ነበረ፣ ግን ደግሞ እኔን ጥሎኝ ከዴና ገባ የሚል ነገር ነው። በጣም ኢሹ ሆኖ ሰሞን መነጋገሪያ የሆነው ምንድን ነው እንደው ነገርየው እውነት ቢሆንና ተፈጽሞ እንኳን ቢሆን ብዬ አሰብኩኝ። አያችሁ ቢሆን እንኳን እያለች ነው የምታስብ። በእኔ ታሪክ ገና ማሰቡ ላይ ያስፈልግሻል አይደል? ገና ታሰላስያለሽ ራይት? በእኔ ታሪክ አሁን ነገር ዘቢባ እና ኢሱ ጅላንፎቹ ድምፅ ሆናልናለች ብሎ ለኢንተርቪው አጠገብሽ ይመጣል። ለምን አትጠያየቁም? ለኢንተርቪው ቆማልናለች ቴንኪው ይሉሻል ከስር። ከዛ ይሄን ነገር ማብራራት ትፈልጋላችሁ? ቀረጻውን ቤት መጥቼ ልቅረጻችሁ ወይስ እዚህ ትመጣላችሁ ትያለሽ። አናውቅማ አይደል? እኔን አይደል? የሶስታችሁ ጭንቅላት ላይ ቢለጠፍ ገና ሩቡና አታክሉኝም። የሚገርማችሁ ነገር ምንድነው አሁን ቢግ ዲል ሆነው ምንድነው አሁን ትልቅ ኢሹ ሆኖ በዚህ ደረጃ ሶሻል ሚዲያውን እንዲቆጣጠር ይቻለው ብዬ በጣም ተብሰከሰኩኝ። ተብሰከሰኳለች። ሚሰከስክ ይሰክስክሽ ነው። ለምን ነው ቢግ ዲል? this is my story right? ቢግ ዲል አለ ለምን ቢግ ዲል ድልድይ አይሆን? who are you the first of all my question? ሳልቀሙላ ነው ዛሬ የምናገረው እኮ ጋይስ። ማለት ማንሽ አንቺ እዚህ ውስጥ ቢግ ዲል አለ ቢግ ድልድይ ቢሆን ማንሽ አንቺ? ለምን ይሆናል? ገና መቃብሬ ላይ እንደሚጻፍ ነው የምነግርሽ። ኢሱ እንደሸወዳት አቋሳ አይወጣ ሞተች የሚል ላይ አሁን ነው ድንጋይ ጽፌ ማስቀምጥ። ለራሴ በመፈልገው ጽፌ ድንጋይ አስቀምጣለሁ። እንትን ስል ወይ አመዴ ላይ ወይ ምናምን ላይ ቁጭ ይደረግልኝ። ገና ወይ ጠርሙስ አዘጋጀለሁ አመዴ የሚገባበት። ለምን ተነሳ? ለምን ነው የማይነሳው? ማይ ታሪክ የኔ ታሪክ ነው እኮ። ስፈልግ አወራለሁ፣ ስፈልግ አዛጋዋለሁ፣ ስፈልግ አቀረሻለሁ። ለምን የቴሌፎኔ ጥሪ ያላረገውም ስፈልግ ማን አባቱን የሚጠይቀኝ? ረጅም ሳስቀመጥ ዝም ብዬ ላውራ ብዬ ነው እንጂ ማን አባቱ ነው የሚጠይቀኝ? እኔ ትንተና የምሰጠው ወይ ማብራሪያ የምሰጠው እንኳ ማንም ሰው እኮ አታሎ የሸውዶኝ እኮ አይደለም። ላይቭ የገባሁት ላውራ ስለሆነ ላውራው ብዬ ነው እኮ የማወራው። የእውነት ለምን እዚህ ሙሉ ልብሴ ላይ አልጽፌው አልገባም? ከፈለኩ የኔ ታሪክ ነው እኮ። እድሜ ከአንድ ሰዓት እንኳን ጊዜ ስፈጅ ከዛ ላይ የእናንተ እድሜ ላይ አንድ ሰዓት ሰጣችሁኛል፣ አበድራችሁኛል። ስፈልግ ኧረ በስመ አብ ባህሉ አሉ ለምን ጥራን ሎም ስፈልግ ዝም ማለት ማናችሁ እናንተ? አሁን ማውራት ለምን አስፈለገ? ማውራት ፈልጋለሁ ያለ ታሪክ ውስጥ ኢንቮልቭ ያደረገው ሁላ የማውራት መብት አለ። ራይት እስኩዬ ማንም
ማንም ሰው ታሪኩ ላይ መውረት ስፈልግ አሳትመዋለሁ፣ ስፈልግ አስለቅስበታለሁ፣ አስለቃሽ ቀጥሬ ስፈልግ በጃኖዝ ባንድ አዘፍንበታል፣ ስፈልግ በሐረር ጊታሪስቶች ቁጭ በርጫ ታሪክ ነግሬችሁ እንዲዘፍኑ አረጋ። ማናችሁ እናንተ እኔን አሁን ምን ያረጋል ማውራት? ምን አገባችሁ? የኔ ታሪክ ነው። እንትናን ይነካል። ለምን ነው የሚነካው? በኔ ዳፍ ላይ ነው እንዴ? እኔኝ እንዲያገናኙዋቸው ልቃሚ ማፍረስ አይደለም። ለምን ሰማይና ምድር ተሰንጥቃ አትውጣቸውም ከፈለጉ? ለምን ዩፎ መታ አትወስዳቸውም ከፈለጉ? ቴንክ ዩ ዳሪ ኢሽ ዩ ቲንክ አይ አም ኬር ህሊና ይፍቀድ ደግሞ የሆነ ነገር የሲቃ ድምፅ አሰማችኋለሁ፣ የሲቃ ቪዲዮ አሳያችኋለሁ። እዛ ውስጥ እኔ ስላለሁበት ግን አላደርገውም ብዬ ነው ዝም ያልኩት። አዲስዬ ቴንክ ዩ። እሺ ቀድሞ ከነበረ ከሆነም ያለፈ ታሪክ ነው። ይሄኛው ደግሞ ሌላ ህይወት ነው። ይሄኛው ሰላማዊ ህይወት ነው። ይሄ ውጤታማና በደንብ ልጆችም እየተፈጠሩበት ያለ ቆንጆና የሚያስቀና ትዳር ነው። እዚህ ትዳር ላይ መጥቶ የሆነ እሳት ለመለኮስ የሚደረገው ጥረት ለምንድን ነው ብዬ አሰብኩኝ። አንዳንድ ጊዜ በጣም ነው የሚገርመኝ የኔካ ህዝቡ ግን የሚያስቀና ትዳር ምናምን ይላል። ጌስ ምን አይነት ችግር ውስጥ ነው ግን ያለው ህዝቡ? ኤደንዬ አለው እኮ እዚህኛው ላይ ልብስሽ ነው ይሉኛል። ልብስ እንዴት ኮሜንት እንደሚያጠፋ አላውቅም፣ ግን ይኸውና እዚህ እኮ እኔም መጻፍ እችላለሁ እናንተንም ያለው። እሺ ችግር የለም እንጂ ትታያላችሁ መጽፎት እያንዳንዱ ይሄን የመሰለ ትዳር ችግር ሰው መፋቀር አቁሟል እንዴ ጋይስ? ይሄን ያልጠና ያለ እንዴ በአለም ደረጃ ላይ? የትዳር ተምሳሌት ነው ያላችሁ። በ2 ዓመት ነው ይሄንን የሳላችሁት። 3 ዓመት ያልሞላው ሪሌሽን ዛሴት የእውነት ይሄ ነው እናንተ የኢትዮጵያ የትዳር ተምሳሌት አረጋችኋት። በቃ ዛሴት የእውነት ትዳርም በልጅነትም ህይወትን መመስረት ወልዶ መቻቻልን ከድህነት እስካሁን ቢያንስ 3 ጊዜ እስተመብላት የደረሱትን እናትና አባቴን ሂዱና ጠይቋቸው። እሺ እከካዎች ነፍጣ ካልሆነ አንድ ሰው እኔ ካልሆነ ለማንም መሆን አይችልም የሚል አቋም ያላቸው ጥቂት ሰዎች ብዙ በጣም ሰላማዊ እና የተረጋጋ ህይወትን ሲበጠብጡ ነዓለቱላ አለይክ ናይ ሙሽሙሽ ነፍጣ አሁን ጋይስ ማን ነው የኔ ካልሆነ እኔ ጋር ይምጣ ምናምን ብሎ ያወራው? እስቲ ማን ያወራ? እኔ እንዲህ ስል ሰምታችሁኛል? ከድሮም ጀምር እንትን ብላችሁኛል? ሲጀመር እኔ ዘቢባ ቀምታኝ ነው እንዴ? ከዘቢባ ጋርም ሳይገናኝ በፊት አብረን አልነበረም። ቲክቶክ ላይ እናየው ነበረ፣ ግን እንደውም ይሳካለት ብለን ዝም ነበር ያለው። ግን እሷ ስታቀራራ ነው አንቺ ኬት እንዳነሳችሁ እኛ ስለምናውቅ መካሻ እያልሽ እሱ ብቻ ትስገጅለት ከምን እንዳትነሳችሁ አታውቂም ያላት በደፈና እኔም ብሎ መጣ ስትለው አንቺ ጠይቂ ብዬ የኔን ነገር የነገርኳም ማለት እኔም ብሎ መጣ። ወረቀትም እንደሌለ የተናገርነው በዛ እኛ ምን እንዳረገችለት እኛ ስለምናውቅ ዲፖርት እየተደረገ ያለ ልጅ እንደሆነ ስለምናውቅ ከነ ልጅ የተቀበለኝ ስትል ከነ ልጅ ሰው ከነ ጉድፈቴ ይላል፣ ከነ ቆሻሻ ይላል፣ ከነ ቁስል ይላል፣ ከነ በሽታ ይላል። እንዴት ልጅ ከነ በሚል 2 ቃል ለወንድ ልጅ መስዋዕት ይሆናል? ከነ ምኑ እንደተቀበልሽው ግን አንቺ ታውቂያለሽ ብለን እዚህ ሆኖ ነበርኛ
ከ2 ወር 3 ወር የበለጠ እዚህ ሆኖ ስረግጠው ነበር። ለምን እኛ ስለምናውቅ ግን አልተናገርም። እኛ እንደምናውቀው እንኳን አልተናገርም። እኔ ጋር ገብተው ማስተያየት የሚሰጡ ነበሩ እንደምናውቅ። ከዛ ሄለንቴው በቃ እንቶ ምናምን ታውን መቶ ሲበጠረቁ ነው እኛ የተናገር ገባችሁ? ከዘቢባ በፊትም እኮ ከኔ ጋር እኮ አልነበረም እኮ ዘቢባ ጋር ከመገናኘቱም በፊትና እንኮ ምናምን ነው እኮ ይህን ታሪክ ምነግራችሁ የነበረው። በደፈና ሴት ነበራችሁ ሁላችሁም ሰዎች አለ ሪያክሽን ያደረጋችሁበት አላችሁ ዩቱብ ላይ ምናምን ታውቁታላችሁ። ሴት ከኔ ቤት ቀጥታ እሷን አፍቅሮ እንኳን ቤት ተነጣጥቀው ነው ትላላችሁ። የምን መነጣጠቅ የኔ ካልሆነ ለምን ይዋሻል ነው? ሲጀመር ዓለም አቀፍ ህግ በእነዚህ ደደብ ጭንቅላት እንዴት ነው እኛ አክሴፕት የምናደርገው? ለኔ ብሎ መጣ ወረቀት ሊሰጠው ስትል ዩዳይ ወረቀት ሊሰጥ መሆን ሊነፍግህ እንደሆነ አይናገርም። ቀድሞ 10 ደቂቃ በኋላ ወረቀት ሊሰጥ አንደኛ ደቂቃ ላይ እንኳን ብትደውል እናሳውቃለን ጉዳዩ ሲደርስ ነው የሚል እንጂ መልስ አይሰጥህም። እና እሱ ባጃጃለሽ እንትን የዓለምን ህግ ደግሞ ለኛ ምነግረሽ አይምሯችንን ልታበርጂ እንዳትሄጂ ብለን ከዛ በኋላ ነው መናገር እኮ የጀመርኩት አይደል እንደ ኤልኤምኤስዬ ቴንክ ዩ ያልሰማሽውን ነገር ሰዎች ቪዲዮ ሰርቶበታልና ልስራበት ብለሽ በነፃነት ሞት ላይ ለቢዝነስ እንደዛ መሯሯጥ በለመድሽው አትሂጂ። ገብቶሻል? ስለ ትዳር ማውራት አንቺ አትችይም። ቁሌታሞቹ አሮጊት ቅንዝራም አሮጊት በሚል አጀንዳ ላይ ብትሳተፊ ኤግዛክትሊ ቦታውን የመታ ቶፒክ ነው ላንቺ። ገብቶሻል? ያ ዛሬ ልነፋ ነው የሌሊት ልብስ ለብሻለሁ እንትኑ ቆሟል ምናምን እያልሽ በዚህ እድሜ ያንን ነርቫም ሽማግሌ ሽንቱን እንኳን በስነ ስርዓት ማይጠርግ የዚፑ ሱሪ እንኳን እንደዚህ እየተንጠባጠበ የሚሄድ ከሱ ጋር ድራማ መሰሪ የምትነግጅበት። በነገራችን ላይ በልጆችሽ አባት በጣም ነው የምትነግጂው። በጣም ልንጋባ ነው ተጋባን፣ ዛሬ እርጉዝ ነን፣ ገና እርጉዝ ነን ሳትይ ገና ተጋባን ስትይ ነገ ደግሞ አቅለሽልሾኛል ብላ ቪዲዮ ትሰራለች ብዬ የተናገርኩት ሪከርድ አለ እስከ ዛሬ ድረስ። ይሄን ያለው ጭንቅላታችሁን ማውቃችሁ። ገና ተጋባን ስትይ እንግዲህ ነገ አቅለሽልሾኛል ብለሽ ነው ያልኩሽ። ከ2 ወር በኋላ እርግዝና ብለሽ መጣሽ፣ ከዛን ተወለደ ብለሽ መጣሽ። እኔ ያልኳት እያንዳንዱን ስቴፕ ስትያት የነበረ ይሄ ማቻ አውቃችኋለሁ ምን እንደምትል አውቄ ዝም ብዬ ካልተውኳችሁ የለም ንቄ ምናምን ነገር ደንታጥቼ እሺ ምናምን ካላልኩኝ አጀንዳ ላርጋችሁ ካልኩኝ እናቴ ትሙት እንደናንተ አይነት ልቃሚና አስመሳይና ምናምን ሰዎች ጥሎብኝ የናንተ አባት ዲና ነኝ እኔ። እንደዚህ አይነት ሰዎች በጣም ነው የሚገቡኝ። በነገራችን ላይ እከካ ጨዋ ትጫወች አንቺ ጭባ እከካ። ሰው እያረጀ ሲመጣ ሞሪስ ገበገባል እንዴ ጋይስ? ልጅሽን ትልቁ ልጅሽን ተንከባከቢ። ለራሴ የሚዘገንነኝን ነገር ማለት አልፈልግም። እናያለን። በጥብጣውም ውጤታማ የሆኑ ሰዎች አሉ። ግን ደግሞ ምንም ሊያገኙ የሚችሉት ጥቅም ምን እንደሆነም ለራሳቸው እንኳን ይገባቸዋል ብዬ አላስብም። የሚያደርገው ሰው እንኳን ጥቅሙ ምንድን ነው ብሎ ቢጠየቅ የሚያውቀውም አይመስለኝም። ምናልባት የበቀል መንፈስ ያለው ሰው፣ ምናልባት ሰላማዊ ህይወትን ማየት የማይፈልግ ሰው፣ ምናልባት ፍቅር ይሁን እልህ ይሁን በቀል ይሁን ስሜቱ ምን እንደሆነ ሳያውቀው ግን ወደ እኔ ከፈለኩ ኢሱን ከዘቢባ ፈርጥጦ አወዳይ ላይ ጫነጋዴ አድርጌ ላስቀምጠውላ እችላለሁ። ስፈልግ በጥንቆላ ስፈልግ እንዲህ አስቀርጥፌ ጫነጋዴ ያደርገዋል። ታጨረሮ ቀንጣሽ አድርጌ እንዳላስቀምጠው ለእናንተ ለሰ የሆነት ሄለን እስከምትመጣ ጫትን ቢሆን እነግዳለሁ ብሎ ታጨረው ቀንጣሽ አድርጌ እንዳላስቀርላችሁ አወዳይ ላይ የሆነት የድሬዳዋ ጫት ተራ ጠራጊ አድርጌ እንዳላስቀምጥላችሁ እከክ መጥቼ ወስዳለሁ ካልኩት ክዶ ነው የሚሄደው። እሱ ክዶ ነው የሚሄደው። እድሜ ልኩን ዲያስፖራ ተብሎ መጠራትን ነው የሚፈልገው። ባይዘወይ ማለት ነው። እንደተመኘው ሳይጠራ ሄደ። ይዙ
ፊት እንደ ጋሪ ፈረስ የሚሄድ ሰው የሚያደርገው ሪያክት የሚያደርግበት መንገድ የሚያመጣው ዳሜጅ ከባድ ነው እና ብዙ ነገሮች መረጃዎች ለማውጣት ፎቶ አለን፣ ይሄ አለን፣ መረጃ አለን፣ አውጣለው። ምንድን ነው ጥቅሙ? ምንድን ነው የሚገኘው ትርፍ? ምንድን ነው ያ ቤተሰብ ትርፉ ምንድን ነው? እኔ ደስ ይለኛል ታሪኬን ሳወራ ስለኔ ነው ለጠይቅሽኝ ደስ ይለኛል። እኔ እንደዚህ ነው። ሰው ልጅ እኮ ልዩነቱ የባህሪ ልዩነቱ ነው። የውስጡ የተለያየ ቴስቱ ነው። ራይት ታሪኬን ማውራት ደስ ይለኛል። ሴት ታሪኬን በተዛባ ሁኔታ የሰዎች ፊት ላይ ካየው ነው ብዬ እናገራለሁ። አሁን ጥቅሙ ገባሽ? ተጠቅለሽ ተኝ የእንቅልፍ ኪኒን ከሆንሽ እኔ ለአንቺ ቆም ያለው ከዛን ዘቢባ ትመጣለች፣ ቴንኪዩ ትልሻለች፣ ከስር ትመጣለች። ከዛ በበለጠ ጉዳዩን ለማስረዳት ከፈለግሽ እቤት ልምጣ ወይስ እዚህ ትመጣላችሁ ያለሽ እንደገና አንቺን አላውቅሽማ። እነዛ ደግሞ ጅላንፎች አክባሪ ሰው አክባሪ አያሳጣን እያለች እንደዚህ እየተንጎፋጎፈች ትመጣለች። ባሏ ደግሞ እንደዚህ እያለ ይመጣል። ያ ዘቡ 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 ምን እንደምን አንቺ ትናገራለሽ፣ እኔ ዝም እላለሁ። እሺ አንተ አትናገር፣ እኔ ነው የምናገረው ትላለች። ኧረ የቤት ኪራይ ሳይከፍል ሊያዝ ኮንዶም እንኳን ይዞ ሳይሄድ ኮንዶሚኒየም ቤት ውስጥ አልጋ ተዘጋጅቶ ጠብቆ እሱ ሊያዝ እግዚአብሔር የእውነት እዚህ በደህና ጊዜ የሰበሰበውን ኮንዶም እንኳን ይዘህ ሂድ ስንለው ይዤ አልሄድም ብሎ እኮ ነው። ለምን ኤርፖርት ላይ ቢፈተሽ ልብስ የለው ቢዘረገፍ ኤርፖርት ላይ የሚዘረገፈው ኮንዶም ሊዋረድ እዚህ ትቶት ነው ሄደው ና ውሰደው። ማንም አልተጠቀመውም። እሱ በነገራችን ላይ ጆኒ ጠይቅ፣ እሱ ጨርሶታል። እንዴን ጉዳይ ጨርሶታል። ያ እካካም ንፍጣቦች በትንቱን ቢወጣና እኔ ብያቸዋለሁ። እሱ 2 ቀን ጠብቄ ነበር፣ ሁለቱንም ቬሎ ለብሽ። በዚህ 2 ቀን ካልመጣ ከእንግዲህ ታሪኬ አይደለህም ቶፒኬ ነህ። ቶፒኬን ደግሞ ማንኛውም ቶፒክ በማወራበት ዘይቤ ነው ማወራው። አትታዘቡኝም አይደለ ብዬ ለእናንተ ጋር ነግሬያችኋለሁ አለ ማለት አድናቂዎችም አድራቂዎች ነግሬያችኋለሁ። ራይት ዛሴት ካሁን በኋላ ምንም እንደዚህ አትበይ አትሉኝ። ካሁን በኋላ ታሪኮች አይደሉም። ካሁን በኋላ ቶፒኬ ነው። ማንኛውንም ቶፒክ በማወራበት መንገድ ነው የማወራው። ዛሴት ነግሬያችኋለሁ። እኔ ከነገርኩ ነገርኩ በቃ አገባኝ። ዛሬ ነግሬ ባላረገው እንኳን ያቺን ያልኩትን ነገር ሌላ ቀን ማድረጌ እንደማይቀርም ነገራችሁ። ዛሴት ያ እንደው ምስቅልቅሉ ቢወጣ ብዙ ዳሜጅ ፈጥሮ ጥፋትን ቢያመጣ ከዛ የሚገኘው ውጤት ምንድን ነው ብዬ ሳስብ ምን አይነት እርኩስ መንፈስ እንደሆነ አላውቅም። እኔን እርኩስ መንፈስ አለችኝ እቺ ቁምቡርሳም፣ እቺ ቅንዝራም ሴትዮ እርኩስ ትላለች እንዴ? ኧረ በስመ አብ ህዝቡ ተበላሽቶ ተናግሮ አናገሪ ያሳጥያ። እኔ አሁን ያፈታረ ዘቆየ ነው ጋይስ ይሄን ሰሞን ያልኩት እና ቴንኪዩ ጋይስዬ ቴንኪዩ። ያ ጋለሪ ጋይስ አዲስ መጥቷል። የሆነ አሻራ ጣሉ። ግን ይቅርታ ግን እንደዚህ አድርጉ ስለምላችሁ አልላችሁ ራሳችሁ አድርጉ። ጀስት ላስታውሳችሁ ብዬ ነው። እሺ ይቅርታ። ያ እርኩስ መንፈሳዊት እቺ ቁምቡርሳ፣ እቺ ፊሊት የተነፋባት ቱካን የመሰለች ሴትዮ እካካ በደንብ የተጣመረ የተያያዘን ፋሚሊ ማየት አይፈልግም። ስለዚህ ስራውን በሰዎች ላይ ነው የሚሰራው እና እሱ ነገር እነሱ ላይ እነኚህ ግለሰቦች ላይ አተኩሮ የገባ ይመስለኛል። እኔ ደግሞ ብልጠት ያስፈልጋል ባይ ነኝ። እንደውም የራሴንም ሀሳብ ለመሰንዘር ሞክሬያለሁ በውስጥ ምክንያቱም እነሱ ጠንካራ ካልሆኑ በስተቀር ይሄኛው ነገር እንደ ወጀብ ነው። በውስጥ አናግሬያለሁ ማለት እኮ በውስጥ ጽፌ አውርተናል። በነገራችን ላይ ሊያ የኛ ኮሰው ማለት ነው። እኔ አንድ ነገር ላይ ወይ ከተቃወምኩሽ ወይ ከቆምኩኝ በዛ ነገር ወይ ላስርሽ ወይ ልፈታሽ ፈልጋለሁ። ቶፒክ ያገናኘናል። ያ አስተያየት መስጠት ከፈለግሽ የምናወራው በቶፒኩ ዘይቤ ላይ ነው። እሺ በፈለገ ነገር ላይ አስተያየት መስጠት
ትችያለሽ። እንደዚህ ስላረገች እንደዚህ ምናምን እንደዚህ አይነት ስሜት ውስጥ ገብተሽ የቶፒክ ጠኔ እንዳይዝሽ። እሺ ሊያ፣ እሺ ያ ጀስት ቶክ ዋት ሀፕን። እሺ ዛሴት የሆነ አንዳንድ ቪዲዮዎቼ ነው እና የቶፒክ ጠኔ እንዳይዝሽ። ያ ስንት ነገር ላይ ሰው እንትን ይላል። ዛሴት እኔ ያመንኩበትን ነገር ኖ ወይ ብያለው፣ የሆነ ነገር ደግሞ የስ ብያለው። ራይት ዛሴት በእንደዚህ አይነት ወጀብ እንድታወሪ እፈቅድልሻለሁ አይደለም? ለምን አታወሪ? እሺ ፊል ፍሪ። እኔ እንደዚህ ብላኝልኛል። እርግጥ ነው እርግጥ ነው እሷ ስትቆምልኝ ይኸውን የምቆምላቸው ሰዎች ሚዲያ ላይ ነበሩ። ለምን አልቆሙልኝም ያልሽው ጥሩ መልእክት ነው። ለእኔ አይደለም ስለ እኔ ስላልሽ አይደለም፣ በአጠቃላይ ጥሩ ነው። ለሌላውን መልእክት እንደሚሆን ገብቶኛል እና እንኳን ገባሽ። ያው ነገሩ ከኔ ጋር ስለሆነ እንዳያያዝብሽ እንጂ ጥሩ መልእክት ለሌላዎቹ። ከኔ ጋር ባይሆንም ብቻ እቺን መልእክት እንትን ማለትሽ አሪፍ። ግን ፕሊዝ በፈለግሽው መንገድ አስተያየት መስጠት ይቻላል። ያ ቶፒክ የሚያገናኘን ከቶፒኩ ዜቤ ጋር እሺ። ዘሴት ያ ስለ ኢሱ ያኔም ስትናገሪ ስለማታውቀው ነገር አታውሪ ያልኩሽ። ዘሴት አይ እኔ የማውቀው ነገር እንደዚህ ያለ ካልሽ አንቺም አውሪ እንትን አትበይ። ያኔ እንደዚህ ብላልኛለች ምናምን፣ እሱ ሌላ ቶፒክ ነው፣ ሌላ አጀንዳ ነው። ለአንቺ ብዬ አይደለም እቆም ሀገሬን ለማስከበር ስለው እሺ። እና እንዳያስርሽ ይነቀንቃል፣ ቤት በደንብ ይነቀንቃል፣ ሊያፈርስም ይችላል እነሱ ጠንካራ ካልሆነ በስተቀር። በዚህ ትግል ውስጥ፣ በዚህ ፍትጊያ ውስጥ፣ በዚህ ጩኸት፣ በዚህ ክብረነክ ስድቦች ውስጥ ክብረነክ ስድቦች፣ ቀፋፊ ክብረነክ ስድቦች ምናልባት የሚያስጠይቁ እንደው እዚህ ሀገር እንደሚያደርጉ ሰዎች እዚህ ሀገር ቢኖሩ በትክክል ስም በማጥፋት ህግ እዚህ ሀገር የኢትዮጵያ ፍርድ ቤት ቂጥም አሻራ ያነሳል እንዴ? ፍቅረኛሽ አይደለም ይለኛል። ባለፈው እኮ ድሬዳዋ ሆኜ ከዛውን እኮ ስናገረው ነበርኩ። ልክ ይህን ቶፒክ ጀምሬ እኔ ድሬዳዋ ነበርኩ። ከሳምንት በኋላ ራይት ሀገር ቤት ነበርኩ። ከዛ ለዛው መብራት በሌለበት እንትን እንደዚህ ብዬ ሳናገር አልነበርም እንዴ? መብራት ራሱ አልነበር። ምንድን የኢትዮጵያ ህገ መንግስት ስም በማጥፋት የሚለኝ ስም ለማጥፋት ምን ማረጋገጫ አለ? ምን ማረጋገጫ አለ? ዘሴት ማረጋገጫ ምጭ እኔ ያለው እዚህ ጋር አያም ሄር ስለ ሙታን አይደለም እናወራ። እኔ ኢሱ በደለኝ፣ ግፍ ሰራብኝ ምናምን አላልኩም። ይምጣልኝ አላልኩም። ሂድልኝ አላልኩም። ገና ከዘቢባ ጋር ከመገናኘቱ ቲክቶክ ላይ ከመውጣታቸው በፊት ራሱ ቢያንስ የተወሰነ ጊዜ ምንም የለንም ቲክቶክ ላይ ያገኙን። እዛ ሴት ሳሰሚ ለምንድን ነው እችን ዓለም የምትቀላቀይ? በደሳለኝና በመሰለኝ ነው እኮ ይህ ህዝብ ዝም ብሎ የሚጓዘው። ከዚ አፍሪካ በማያገባው እየገባ የሚሞተው ሰው ነው እኮ የሚበዛው። 75% አፍሪካ በእግዚአብሔር ጠርቶት ወይ ታሞ መሰላችሁ የሚሞተው በማያገባው ገብቶ ነው እኮ። ወይ በራሪ ጥይት ጥፍ ያደርገዋል፣ ወይ አንዱ በጥፍ ይመተዋል፣ ወይ መጋኛ ጋጨዋል፣ ወይ እዛ ተደፍቶ ይገኛል። እዛ ሴት በማያገባው እየገባ ያላልኩት ምን አባሽ ነው የምትተነትኙ አንቺ ከካ? አንቺም ብሎ አርቲስት አንቺ አርቶ አደር ማለት ነው። በታሪኬም በዳፈናው የምናገረው ስንት ዓመት በፊት ነው እኮ የምናገረው። ያውቁኛል እኮ ሁሉ ሰው። ሪካርድ ካሁን በፊት ሪያክሽን ያደረጉበትን ሰርች አድርጊና ስንት ዓመት በፊት እንደሆነ እስቲ ቼክ አድርጊ። እኔም ብሎ መጣ ወረቀት ሊያገኝ ጥሎ መጣ ስትል እንዴ ሰው ስላፈቀረችው የይሁዳይን ህግኛ በእንደዚህ አይነት የተሳሳተ መንገድ ኢንፎርሜሽን ልነግረን ነው ብዬ አንድ የይሁዳይን ህግ ነገርኳት። ለሷም ምናልባት እሷን የሚያመኗት ሰዎች፣ ሁለት ደግሞ እኔም ብሎ ነው የመጣው ስትል ኖ تخيل تقبل ውጣ ተብሎ
ውጣተው 2500 في الله بقسم بالله ከዛን ዋይኖት ምናምን ሲባል ስለኔ ጠይቄ ምን ነገር ተናገር ዛስ ከኔጋ መጨረሻ ጊዜ ተለያየው يربي بري 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 አበባው ማን ያጸዳልሻል ያለቀን ውጣልኝ ነገ ስራልኝ አልኩት ከዛም በኋላ ነው ያገኘዋል ماشي كي كي انا اخش جوله تيجي انا اخش جوله اسطوريه نفسي ما افوز አብረን እንደምንኖር ምናምን ሲል اللبنانيه اقدر اخش معاه بس انتوا بترجعوا لي الصراحه 60% مراد الشيء የሰርግ ነገር ዲስካውንት ሲል እንዴ ወደዚህ መግባት ስለማይቀር ለምን አልገዛም ብዬ ሁለት ገዛው እንትን ተቀያሪ ማለት ነው በታንት ለሱም እንደዛ አበባ ምናምን ከማለቱ በፊት ለበስን እሱም ሰጣውት ምናምን ይዞ ሄደ በስንተኛ ጊዜ ቤት ሲመጣ አበባው ማን ያጸዳላል አዲስ ህገ መንግስቱን አይቶ ነው ለክ ማንንም እጁን የሰጠ ሰው ሴት ላይ ወይም ደግሞ ወንድ ላይ ተደግፎ ግፎ ሞራል ለምን ካፈለገ ከዛ በኋላ ኦኬ ነገ ስራ አለብኝ አልኩትና ራሴ ጠጣው እኔ ገዛውት ወይ በነፃ አይጠጣም ቢያንስ ሰከርኩበት ያንንም ዋጋ ካልከፈለ አለቀውም ባይዘው ማለት ነው ያንን ዋጋ ይከፍላል ሱፉን ቬሎ ያጠገበኝ ያለው ችግር የለው የሱፉ ዋጋ መመለስ አለበት የላጫ ማለት ነው ላጫ ዘቢባ ያከራየችው ኮንሰርት ተሰራበታለች በዛ ሱፍ ምክንያቱም ከውጭ የመጣ ሱፍ ያንን ያከራየች ልደት ታከብርበታለች የገንፎ ስነ ስርዓት ትልበታለች እቺ ላጫ ማለት ነው ለነገሩ እሷ ምን አረጋች ጋር ጣን ያዛት ልጅ አፈቅርሻለሁ ሲላት ልቦደው ይላል ምንም እኮ አላረገችው እኔ እኮ ከሷ ጋር የሚያናድደኝ ምን እንዳረገችለት ለምን ነው ማይገባት ብዬ ነው የምናደደው መታናደኝ ነበር አባጭ ከዛ ላይቭ ላይ ስገባ ጌም ስትጫወት ይሄ ላጫን ዝጋ ምናምን ቁኛ ምናምን ንፍጥሳይ ጋዴም ስለዚህ ነው እንደዚህ የሰባራ ፎሌ ያለ እንደዚህ መድረክ ላይ እግዚአብሔር አረ በዩቲዩብ ማትመጣው እኔ በኮምፒውተሬ እንኳን አትመጣ ሺት ያለቀ ታሪክ ከሆነ ምን ያስፈልጋል እንደው ምናልባት እንደሚባለው መጥፎ ነገር ብሎ ሆኖ ቢሆን እኮ በቃ ለእግዚአብሔር ጥሎ ህይወትን መቀጠል ነው የሚያስፈልገው እንጂ አንድ ወቅት የኔ ነበር ከዛ በኋላ የኔ አይደለም የኔ ካልሆነ ደግሞ የራሱ ይሆናል ግልጽ እኮ ነው በቃ እዚህ ህይወት አካሄድ ነው የምን ክፋት ነው በዚህ ደረጃ ሰው መንገድ ላይ ቆሞ አይነቃነቃትም አልፋ አሁን ማን ነው እንደዚህ ያለው ግን አይነቃነቅም እንደዚህ ያረግም ብሎሽ ድንገት ዘጋለሽ የጆር ደጋፊዎች አስመሰለችኝ እኮ ከስ ተከበብኩ ሲል ድንጋይ እንዳለ መንገድ ሲዘጋይ ነበር ማለት አም ላይክ ዚስ አጃይ በረቢዶን ኮገ በጣም ይክፋት ጥግ ነው ብዬ ነው ማስበው እና እንዲህ አይነት ነገር ነው ያየሁት በቃ ተጎደው እንትን አልኩብህ አረጀሁብህ ተለየሁብህ እኔን አታውቀኝም ወይ አቅሻለሁ ቢል እንኳን አቅሻለሁ ነበር ቢል እንኳን እሺ ሶዋት after what I tell you now not happen what you know yeah እስታዋት አልተፈጠረ ከዋት በኋላ ነግርሻለሁ ያ ኦኬ ያ ያንቺ ነበርኩ ቢል እንኳን ሶዋት አሁን እኮ ሌላ ህይወት እየኖረ ያለ ሰው ነው ባይዘው ኢን ፌቨር ኦፍ በከነሱ ፖይንት ኦፍ ቪው ለነሱ ወግኜ ምናምን አለ እውነትን ይዤ ነው የሚሄደው ካልሆነ ደግሞ አሁን እውነት ነው ይዘሽሪስ እሱ ትዳር ውስጥ ስላለ ታሪኩን እንደ ጎመራ እሳተ ጎመራ ለምን አልሸፈንሽም ነው ግዴታ አለብኝ የመሸፈን ቆይ ግዴታ አለብኝ ታሪኬን ማውራት አልችልም ና ከኔ ጋር ተመለስ የሚል አይነት ድምጽ ከኔ ሰምተሽ ታውቂያለሽ ወደኔና ብዬው አውቃለሁ
ሲሄድ ካንቺ ጋር ነው ወይ የሄደው ብሎ እንኳን ቃል በቃል ኖ አይደለም ብያል ተናገርኩ። ሳሰሚ ለምን እንደምትቀላቀያት እቺን የእንትን ዓለም እኔ ስለምን ቪዲዮ አልሰራም ነው ሰቀጫና አንቺ ቶርቶርቱ አጆይቱ ሂጂ አስተርጉሚ ደግሞ ይሄን ጽፈት ቤት ሄደሽ አስተርጉም ኦሮሚያ ጽፈት ቤት ሂጂ የእውነት ኦሮሚያ ባህልና ጽፈት ቤት አስተርጉሚ አጆይቱ ቶርቶርቱ ይተረጉማል እንደዚህ አይነት ነገር ሽቡ ሳይኖር ደግሞ ዝም ብሎ ተፈጥሮ በውሸት የተፈጠረ ታሪክ ከሆነም ደግሞ እጅግ በጣም ከባድ የሰይጣን አሰራር ነው ብዬ ነው የማስበው። በዚህ ላይ ደግሞ ሁለቱ ጥንዶች በጣም ጠንካራ ሊሆን ይገባል። በብዙ ነገር ጠንካራ ለመሆን ጭንቅላት ያስፈልጋል። እሱ ጅላንፎ ዘቢባ ደግሞ ብቻዋን ይደክማታል። ልጅም ማሳደጋ ምንም ብላ ኮንሰርት እንኳን ቢደወልለት አንስተውዋ ማናገር የማይችል ጅላንፎ ላጫም ዛሴ አንድ ረጅም ሰው ወይ ሱሪ ያጥሯል ወይ ዕውቀት ያጥሯል። እሱ ሱሪ ያጥሮት አያውቅም። እዚህም ሀገር ሆኖ ልክክ ያለበት ሰው አምባሳደር ነው የልብስ ግን ጭንቅላት አጥሮታል። ተፈጥሮ እንደዚህ ዛሴ አጭር ሰው ሁለት የዝናብ ይመቷል እንደሚባለው አንድ ከላይ ሲመጣ ሁለት ከመሬት ላይ ሲፈናጠር እሱ ደግሞ ረጃጅም ሰዎች ደግሞ ወይ ዕውቀት ወይ ሱሪ ያጥራቸዋል። እሱ ደግሞ ዕውቀት ያጠረው ጀዝባ ጅላንፎ እዛ ሴት እና ለተወሰነ ጊዜ ውይ ይሄ ደረት ላይ ነው ተኝቻለሁ እንደ የሚል ዓለም ውስጥ የለም። ተውት ልጁ የኔ ነው ማንም አይነጥቀኝም ማንም ቢሯራጥ የሚል ድራማ ትሰራለች። ከዛስ የሆነ ነገር እንኳን ድረስልኝ ስትለው ምን አልሽ ዘቡ የነሽ እንዴ የነ ሲላት አንዱ መጥቶ ወይ በከበላይ መታታ ቴሌፎኗን ከእጇ ወስዳል። እንደዛ ጆሮዋ ላይ የሱ ድምጽ የጅላንፎ ድምጽ ያቃጨለ የሆነ ነገር ትሆናለች። ከዛን ይሰለቻታል። ዛሴት ያ እንኳን ይሱ አይደለም ራያ የወሎ ልጅ የራያ ቆንጆ ሸበላ ከታይታኒክ የበለጠ ከበረሃ ያለፈ ስንት ሪሌሽን እንኳን ትተነዋል ማለት ነው። ይሄ እንኳን 2 ዓመት ያልሞላው ሪሌሽን አይደል። ዝም ብለሽ አፍሽን አትክፈቺ። ይሄን ዓለም ዝም ብዬ ልቀላቀለው ካልሽ ዝም ብለሽ አስተያየት ስጭበት። ምን ይሁን ማረ ይሁን ስፈልግ ቂጤን ገልቤ ስፈልግ ፓንታው ልቄ ስፈልግ ደራርቤ ስፈልግ ድሪያ ለብሼ ስፈልግ ብድልም ስለብሼ ታሪኬ ስፈልግ ባባባ ተስፋዬ ላስወራውላችሁ ይችላል። ምን አባታችሁ ታመጣላችሁ? ስፈልግ ለአስራስ ከፍየው እንደ አባባ ተስፋዬ እንደ ቼሪ እንዲያወራው ላደርጋለሁ። this is my history that's it ብር ከፍዬ ጃኖ ባንድ ነው ቤቴ ሄደስ አምጥቼ ታሪኬ እንዲዘፍኑ ላደርጋቸው ይችላል። that's it ቴዲ አፍሮ ለብቻ አስመጥቼ ታሪኬ ላይ ዘፈን ብቻ እንዲሰራ ማድረጉ ብር ነው የሚፈልጉት። ሌላ ምንድን ነው የሚፈልጉት? ዘቢባን አስመጥቼ ኮንሰርት እንዳላሰራት በእኔ ታሪክ ላይ ምን አባቷ አማራጭ አላት? ይችላል አጫ ያ ነርቫም ሽማግሌ ባልሽን ስለኔ እንዲጽፍ እንዳላረገው በዩኒቨርሲቲኛ ማለት ነው። መብቴ ነው። ዛሴት አሁን ምን ያደርጋል ማውራት? ለምን ነው ዝም የምለው? ከሰው መንጋ እንጠለል አብረን ዝም እንበል የሚል ግጥም የጋበዝኳችሁ መሰላችሁ እንዴ? ገና ከመቃብር በላይ አጽፈዋለሁ ያልኩሽ ነው። ልቃጠል አመድ ልሁን እንኳን ያልኩት ከሆነ ጠርሙሱ ላይ አመድ የሚቀመጥበት ገና ጥቅስ አጽፋለሁ። የኔ ማን አባቱ ነው እጄን የሚጠመዝዝ? this is my story ትከሰሳለች ይላል ፍርድ ቤት። እስቲ መጥቶ የቂጤን አሻራ ያንሳ። አባዲና ጋር ይወሰደው ቂጤ። አንተ አልጋ ተናገር፣ ስንት ሰው ተኛብ ፍራሹ ተናገር፣ ማን አረገበ የሚል የድሮ ዘፈን ነበር አይደል? እውነት ማስረጃ አምጣ። ማን ነው እየተቀራረጸ ሲናፋ ያያችሁት? እከካ ጋይስ ተብተብ አድርጉ። አይ ቲንክ ሳርች ምናምን እየተደረገ
በጸሎት በትጋት በፍቅር በመኖር ህይወትን ማሳየት ይገባቸዋል። ፕሩፍ ማድረግ አይጠበቅባቸው። ምን ያደለሁም እንዲህ ያደለሁም ካንቺ ለምን ጠንቋይ ቤት አይሄዱ? ለምን ጠንቋይ ቤት አይሄዱ? በጸሎት ምናምን ትላለች። ዘፈን ኃጢአት ነው የሚል መጽሐፍ ቅዱስ የሚከተሉት ሰዎች መጽሐፍ ቅዱስ ይቅርታ አድርጉልኝ ማለት መጽሐፍ ቅዱስ የማይፈቅደውን ነገር የሚያደርጉ ሰዎች እሺ መጽሐፍ ቅዱስ ምን ይላል? መስፈን ኃጢአት ነው ይላል። በሙስሊሙ ሐራም ነው ይላል። እና መድረክ ላይ ሆነ ነው የምትጸልየው ወይስ የት ሆነ? ጠንቋይ ቤት ታምራት ገለታ በየቤቱ ለአርቲስቶች ባትሪ ድንጋይ እየቀጠቀጠ መስጠት አቆመ እንዴ? ሀሳበለው እያሉ ሻርክ የበላቸው ሁላ ማለት ነው። እጅ ጋር ነበርኩም ምናምን አያስፈልግም። ለእንደዚህ አይነት ሰው መልስ መስጠት ነው ክብር መስጠት ነው ብዬ ነው ማስበው። ያንን ሰው መሆን ነው ብዬ ነው ማስበው። እና ክብር መስጠት ነው አለች። አንቺም ማለት ነው ቫልዩ ገብቶሽ ስለ ክብር አንቺ ቅንዝራም ቅሌታም አሮጊት ማለት ነው። አንቺ ቆሻሻ ንፍጣም ማለት ነው። ስለ ክብር አንቺ ታወሪያለሽ። ገና የኩላሊትሽ ጠጠር ተለቅሞ እንኳን ሳያልቅ ገና ለገና አላሙዲን የሰጠውን ብር እንዳይካፈል ስትይ ስራዬ ብለሽ ሄደሽ ፍቺ አካሄደሽ ከዛ መስሩፍ አንቺ በንጂያም ቡጉንጃም አሮጊት ቆሻሻ ቁሌታም ቅንዝራ በዚህ እድሜሽ ለወልድ ነው ላረግዝ ነው እያልሽ የሆነ የነ ዴዚ አይነት ቶፒክ የምታመጭ እነሱስ በእድሜያቸው ሆዳ አስመሳይ ፌክ ብቻ ሳይሆን ሺሆንሽ የተንፈካፈክሽ ፈካም ፎረፎራም ሴት ይሆንሽ። ነፃነት ወርቅነህ ላይ ብልግናሽን እንኳ የቀርቢ ሰው ደረጀን እኮ ተናግሯል እኮ። ምንድነው እንደዚህ መስገብገብ ብሎሻል እኮ። ገና ከሆስፒታል ሳይወጣ የነፃነት ወርቅነህ ታሪኩን ለመናገር የጀመርሽ እከካም ልጋጋም ሰው ነሽ። አንቺ እውነት ሞራል አለሽ? ሌላ ሰው እንኳን የፈለገ ነገር ይበል ይበል። አንቺ ሞራል አለሽ? ለዩቲዩብ ስቲ ሰውየውን አገባሁት ብለሽ ኮንዶሚኒየም ቤት ውስጥ እንዳለ ቤቱ አሽትሬና ቢራ ጠርሙስ ብቻ። ቁሌታም ልቃሚ ቆሻሻ ኩላሊት አለ። ድንጋይ በቆሙ ነበር ኩላሊትሽ ውስጥ ማስቀመጥ ባደራ መልክ ማለት ነው። ነገ ቤት ስሰራ እቀበልሻለሁ ብለ የልብሽን አይቶ ነው። አንቺ ፍንዳታ ምን አይነት አስመሳይ ሰው እንደች በአንዳንድ አሳዩት ጋይስ። ምን አባቷ ሜጃ ያላት እቺ ላጫ ቁጭ ብላ ትሰማለች። እኔ ንግስቷ ላይቭ ገብቼ እነሱ ሊተኙ ነው አሳዩት። ትጋጋጫለሽ እሺ ልቃል ሆዳሞች በጣም ነው የማውቃችሁ። እነ ትሪ ሙልጮችን አርቲስቶች እነማን እንደሆናችሁ አውቃችሁ። ትሪ ሙልጭ ለብር ስትሉ ባጠገባችሁ ያሉትን ሰዎች እየደፈጠጣችሁ የምትሄዱትን በጣም ነው የማውቃችሁ። እናንተ እና ያና ዮሐንስ ምናምን ሽሽሽ በጣም ነው የማውቃችሁ። ደባሪ የሆንሽ ሴት ውሃ የፈሰሰባት ዶሮ መስለሽ እንዲህ ብለሽ ቁጭ ብለሽ ይደብራል። ድራማው እንደዛ የሰው ህይወት ማበላሸት። ለምን ዲዲቲ አይነፉም ከፈለጉ በየቂጣቸው ላይ? እኛ ምን አገባን? ይሱ ለምን የቆለቱ ጫፍ ላይ ዲዲቲ አስነፍቶ አይሄድም ከፈለገ? ምን አገባኝ? ለምን አይነክረውም ከፈለገ ዲዲቲ ውስጥ? ምን አገባኝ? ምን ያህል ሰው ጥላቆ የገባቸው ሰው ነሽ። በጣም ምን አይነት አስመሳይ ሰው እንደች በአንዳንድ አሳዩት ጋይስ። ምን አባቷ ሜጃ ያላት እቺ ላጫ ቁጭ ብላ ትሰማለች። እኔ ንግስቷ ላይቭ ገብቼ እነሱ ሊተኙ ነው አሳዩት። ትጋጋጫለሽ እሺ ልቃል ሆዳሞች በጣም ነው የማውቃችሁ። እነ ትሪ ሙልጮችን አርቲስቶች እነማን እንደሆናችሁ አውቃችሁ። ትሪ ሙልጭ ለብር ስትሉ
ባጠገባችሁ ያሉትን ሰዎች እየደፈጠጣችሁ የምትሄዱትን በጣም ነው የማውቃችሁ። እናንተ እና ዮሐንስ ምናምን ሽሽሽ በጣም ነው የማውቃችሁ። ደባሪ የሆንሽ ሴት ውሃ የፈሰሰባት ዶሮ መስለሽ እንዲህ ብለሽ ቁጭ ብለሽ ይደብራል። ድራማው እንደዛ የሰው ህይወት ማበላሸት። ለምን ዲዲቲ አይነፉም ከፈለጉ በየቂጣቸው ላይ? እኛም ነገር ይሱ ለምን የቆለቱ ጫፍ ላይ ዲዲቲ አስነፍቶ አይሄድም ከፈለገ? ምን አገባኝ? ለምን አይነክረውም ከፈለገ ዲዲቲ ውስጥ? ምን አገባኝ? ኮንተንት በግለሰቦች ህይወት ላይ አይደለም ኮንተንትን የምንፈጥርና ገንዘብ የምናገኘው። አዳዲስ አይዲያዎችን በጣም ብዙ ነገር መፍጠር እንችላለን። ስለ ገንዘብ ማግኘት ታውራለች። ስለምን እውነት ገንዘብ አንቺ እውነት ስለ ገንዘብ ማውራት ታስበል? የነፃነት ወርቅነህ አስክሬን ገና ሳይወጣ ሰው እንኳን ሳያምን አጠገቡ ያለ ሰው እንኳን ሳያምን አንቺ ጨርሰሽ ህይወት ታሪክ ሰው ሳያውቅ ሪከርድ አድርገሽ የገዛ ጓደኞችሽ እኮ የሚያውቁሽ እነ ሰይፉ ለምንድን ነው የራቀሽ? ግማታም ሆዳም ስለሆንሽ አይደል? ደረጀ ምንድነው በእንደዚህ አይነት ደረጃ እንደዚህ መስገብገብ አልሽ? ልቃሚ ያስመሳል። ሂጂ ከዚህ አንቺ ስለ ብር የምታወሪው እከካ እንደዛ ቢባል እኮ በጣም ብዙ ሶሻል ሚዲያ በጣም ዲሲፕሊን ያላቸው ሶሻል ሚዲያ ባለቤቶች በጣም ብዙ ፎሎወር ያላቸው እኮ በጣም ብዙ ብር የሚሰሩበት ኮንተንት አለ በሰው ላይ ሲሆን፣ ግን የግለሰቦችን ህይወት እየበጠበጡ የግለሰብን ግላዊ ነገር እያወጡ ፎቶ አወጣለሁ ይሄን አወጣለሁ። በነገራችን ላይ ምንም ነገር ቢወጣ ያሰው ምንም አይሆንም። አሁን ያልገባችሁ ነገር አሁን አንቺ አታውጡ ለማለት ነው። ምንድነው ፖይንትሽ? ለምን አንቺ ላይ ያወጣም ከፈለገ እሱም አጀንዳችን፣ ከአንቺ ላይ ሲወርድም አጀንዳችን፣ ለመውጣት ሲንደረደርም አጀንዳችን። ዛሴ ካሁን በኋላ ሁልሽም አጀንዳዬ ብቻ ናቸው። ምክንያቱም የጥፍር ቆሻሻ ያህል ስለእናንተ አላስብም። እያንዳንዱ በተለይ ይሱ ምናምን ይሄ እንደዚህ የዚህ የካሮትን ያህል አትከብዱኝ። ይሄን እንደውም እበለዋለሁ፣ ለሰውነት ይጠቅማል። ከዚህ ወረቀት በታች ናችሁ፣ ለእኔ እንደዚህ ገለባ ናችሁ። እየተፋውባችሁ እዚህ ምድር ላይ እሞታለሁ ነው የምላችሁ። ስለማን እንደማወራ ታውቂያለሽ? ዱባይም ያላችሁት ይኸው አይቆራረጥ። ምን ይደረጋል? ሰው ነው ይሳሳታል። ካደረገ ምን ይሆናል? እኔ ያልገባኝ ይወት ጋይስ በሷ ቤት እኮ ዘቢባ ቆሜልሻለሁም ትላታለች። አይ ወንድ አይታመንም አይነት ንግግር ነው እኮ የምትናገረው። ገብቶሻል? ቆሜልሻለሁም ትላታለች። ነውር ነው፣ ባለጌዎች ናቸው ታይ ትላለች። እዚህ ጋር ደግሞ ግን እኮ ወንድ ሊያደርገው ይችላል አይነት ነው የምትናገረው። አይታችሁታል? እንግዲህ አንዴ አድርጓል ምን ይደረግ ደግሞ ትላለች። እዚህ ጋር ደግሞ የለም እንደ ጂጂ ያኔ ኢሱ ጋር ስገባ ምን ትላለች? እኔ ካንተ ጋር ልትሆን እንደማትችል በፍጹም አስቤም አላውቅም ማለች። ተመልሳ ደግሞ ነክቶሽ አንድ ቀን አስቀምሶሽ ሄዳ አይደለ ትላለች። እንደገና ገና አብዳረጋችኋለሁ። በነገራችን ላይ ይሁን የኔ ህይወት እኔን ሳያሳብድ እናንተን ያሳብዳችኋል። እግዚአብሔር ይሁን። እኔና አማኑኤል ግቢ ስትሉ መድኃኒት አካፍሉኝ ብላችሁ አላካፍልም ብዬ ትቻችሁ ነው የምሄዱ። በሽታ እንዲበዛባችሁ ነው ማድረጋችሁ ነው ወይ ጊዜ ሎንግ ታይም። ሰላም ነሽ ያ ነገር እሺ፣ ወጣ ፎቶም ይወጣል፣ ምንም ቪዲዮም ወጣ፣ ምን ሰው ዋት አንድ ሰሞን አንድ ሳምንት ይባላል፣ ከዛ ይቆማል፣ ህይወት ይቀጥላል። ግን ትዝብት ነው። እያንዳንዱ ነገር ግን ይደመራል በፈጣሪ ዘንድ። እያንዳንዱ የምናደርጋቸው ኔጌቲቭ ነገሮች በፈጣሪ ዘንድ ይደመራሉ። እዛ ጋር ምንድን ነው የምትመልሺው ወይ የምትመልሰው? ፈጣሪ ያንቺን ታሪክ ለምን ታወሪያለሽ ብሎ ይቀጣኛል። የእሱን ትዳር ለመጠበቅ እኔን ገሃነብ ያስገባኛል። እውነት ሰማይ ቤትም የወንድ ነው ማለት ነው። ፈጣሪ ወንድ ነው። ይቅር በለኝ አምላክ አታስከስፉ።
ለወንድ ነው የሚያዳለው ማለት ነው ጋይስ። ይሄን የምታረጉ ሰዎች እውነት ተገቢ አይደለም ብዬ ነው ማስበው። አንድ ሹ ሲገኝ ሰው አንድ ጉድጓድ ጋር ተንጠልጥሎ አድኑኝ ያለን ሰው እንደው እሱ ወደ ውስጥ ቀብሮ እዛው መቀጥቀጥ በጣም እየተለመደ መጣ። እንደ ሆቢ እንደ ሀቢት እየሆነ መጣ። እንደ አድቬንቸር እየሆነ መጣ። እከሌ ፍሪ በቃ የመልስ ምቱን ፍሪ እንደዚህ አነሳሽ ስሟን ወይ ስሙን አነሳሽ በቃ ለዚህ ነገር ተዘጋጅ። ምንድነው የምዘጋጅ? ምን ሊሆን የተራ የመንደር ላይ ስድቦች ተራ እኮ የመንደር ላይ ስድቦች ይሄ ብስለት የሌለው ማቹሪቲ የሌለው ስድቡ ራሱ የዛን ሰው ማንነት ነው የሚገልጸው። እያንዳንዱ የሚናገረው ነገር ያ ሰው ነው። የእነኛ ሰዎች እኮ የስነልቦና ጥግ እናውቀዋለን፣ የጭካኔ ጥግንም እናውቀዋለን። በብዙ ነገር እዚህ በሚያመጡት ሚዲያ ላይ የዛን ያህል ሰውን ንቀውት የሚያመጡት ነገር ራሱ የጭካናቸው ጥግ የመጨረሻ የዘቀጠ ማንነት እንዳላቸው የሚያሳዩ ብዙ ነገሮች ይዘው ይመጣሉ። ቢኮዝ ኦፍ ቪዮ ለማግኘት ግን አንድ ቤት ውስጥ አንድ ጣራ ስር ዘግተው ነው ሳሙኤል ተቀምጠው ነው። እነኚህን የሚሰሩ ሰዎች አንድ ቀን እንደው ማህበረሰብ ውስጥ ቢቀላቀሉ ወይ ኢትዮጵያ ውስጥ መጥተው ብትን ቢሉ ይኖራሉ እንዴ? አይኖሩም እኮ። በጣም ብዙ ቤተሰብ በትነዋል፣ አበላሽተዋል። ብዙ ማቹርድ ያልሆኑ ሰዎችን እኮ ሳይኮሎጂ ገለዋል፣ ጠንካራ ስላልሆኑ እነኛ። ይሄኛውን እያበረታቸው በጣም በቃ የሰው ስም ላይ ለመንጠልጠል የሰው ስም እንደፈለጉ እያነሱ ለመሳደብ በስልጣን ደረጃ እንደዚህ በደንብ የፋነኑት በመረጃ በትክክለኛ መንገድ እኮ የሚሰሩ አሉ። ዲፌንድ የሚያደርጉ ደግሞ አሉ፣ ወንዶችም ሴቶችም። የሚገርሙ ልክ አይደለም ብሎ መረጃ ይዙ ዋቴቨር መረጃም እንኳን አሁን የሚባለው ነገር ልክ እንኳን ቢሆን ሰው ዋት የሚሉ ደግሞ አሉ። በጣም የሚገራረሙ እኮ ሰዎች እውነት። እነሱ ደግሞ በጣም አንቺ ገሃነብ የምን አባሽ ገነት ነው አንቺም ብሎ ገሃነብ። ስሚ የተከበረ ትዳር፣ የተከበረ አዳር፣ የተከበረ ምናምን ያልሻ እና የሚያስቀና ፍቅር ነው ያላቸው ያልሻ። ታዲያ የተከበረና ምናምንን ብለሽ ከመሰከርሽለት ለማበላሸት የሚለውን ቃል ደግሞ ለምን ትጠቀሚዋለሽ? እንደዚህ አይነት የተከበረና የሚያስቀናም ፍቅር እኔን ታሪክ በመናገር ለምን ይበላሻል? ምን አይነት ቋጥ ላይ ነው የሚባለው በአማርኛ? ምን አይነት የሆነ ጫፍ ላይ ያለ ቢሆን የሚያስቀና ከሆነ ምኑ ላይ ነው የሚያስቀናው? ብዙ መሰናከል በማለት አንድ ነገር ልንገርሽ፣ እሱ የኔ ኤክስ መሆኑ ፕራይሱን ነው ከፍ የሚያደርግለት። እንኳን እኔን ንግስት የሐረሯን ቆንጆ የሐረሯን ጋዴም ሺት ልበልሽ ማለት ነው። ያቺ መንቻካ ቆሻሻ አንገትንም ራሱ ከሷ ጋር መኖሪያ መግቢያ ስለሌለው ከሷ ጋር ተቃቅፎ እየተኛ ነው ያለው። አፍንጫዋ ላይ ያለው ንፍጥ እንኳን ሳትጠርግ ቁጭ ብላ ተዝረክርካ ላይቭ ላይ ገራም ተልጆ የረተው ሆዴ ነፍስ ነገር እያለች የምትውለውን እንኳን ተላምዷል ከሷ ጋር። እኔን የመሰለች ለካ የሄለን ነበረ ማለት ገብቶሻል? ተመችቶታል ይሄ ነገር። በነገራችን ላይ እሱ ራሱ ተመችቶታል። ልጋጋም የሆነ 45 ሰው ቁጭ ብሎ የማያየውን ሰው 1000 እና 2000 ሰው ሲያዩ እኮ ምን ፈልጋችሁ መጣችሁ? እንደዚህ አይነት ሰው እኮ አይቶኝ አያውቅም ማለት እሱ ራሱ። አይሽ እኔ ለነሱ ምናቸው ነው? መብራታቸው ነው። ገብቶሻል? ያ እኔን ከመሰለ መልክ ጋር ነበረ የኔ ኤክስ ማለት ምን ማለት እንደሆነ ገብቶሻል? እኔ የኔ ኤክስ የሚባሉትን እንደምንም ፎቶ እንዲልኩልኝ ያደርጋሉ። ከዛን የሆነ የመነቸኩ የቆሸሹ ሰዎች ጋር ሲያገኛቸው ለካ በዛባቸው ነበርልና ተጽናንቼ 4 ዓመት ሲንግሎኝ ለመቀመጥ ደስ ይለኛል። ከዛ ደግሞ ወደ ህይወት ገባና እንደገና እንትን ሲሉ እድሜን እያራዘመ የበለጠ ያማርኩ እንድመጣ ምንም ሳይመስለኝ ራሃውኝ እንደፈለኩ እንዳወራ የሚያደርገኝ ሄደው እነሱ የሚያርፉበት ቦታ ነው የሚያጽናናኝ። ለካ የምበዛበት ሰው ጋር ነው አብሬ ያለው ትላለህ። መጀመሪያ ዘቢባ ፎሮፎሮ እንድታራግፍ ንገሪያት። በነገራችን ላይ ዘቢባ ፎሮፎር ለማስለቀቅ ትፈልጊያለሽ? እሬት፣ ሂና፣ ዘይት ክለብ የሌለሽ ቀን ተቀቢሽ።
ኢሱ ውጣ ከቤት በይው ለመቀባባት እንዲመች ቤቱ ሲርመጠመጥ እንዳይሆን እዛ ሴት ገብቶሻል ያ ቄጤማ ሻጭሽን አያትሽን ከቄጤማነት ቢያንስ ወደ ድንች ቸርቻሪነት ቀይሪያት እኔ ለኢሱ እንደዚህ ህይወቱን ቀይሬ እንደዚህ አይነት ህይወት ነው የምንኖረው ከምትይ ቄጤማውን ትታ ቢያንስ ድንች እንድትቸረቸር አድርጊያት እሺ የእናትሽን እናት በእናትሽ ያለሽን ቂም በሷ ላይ የምትወጪው ማለት ነው ዘቢባ ይሄ ሁላ ነገርሽ እየደረሰኝ ነው ባይዘው እሺ እናንተ ካሁን በኋላ የምትሄዱበት አለ የምታረጉትን እንቅስቃሴዎች እያመጣው ነው ማሰጣልሽ ያን ደግሞ ማድረግ እንደምችል ታውቂያለሽ ዶንት ፑሽ ሚ ወደ ሌላ መንገድ እሺ ስታውን ድረስ ምን እንዳረግሽለት አታውቂም እስቲ ያለሽን ትልቅነት እወቂ ያልኩ ነበር አለመክርሽ ካሁን በኋላ ለኔ ቶፒክ ብቻ ናችሁ ይሁን ሁልሽም እዚህ ሚዲያ ላይ ያለሽው ተደማምረሽ ብር አዋጣችሁ ወይ የሞት መንገድ ላይ እንቀጣጠር ቀጠሩኝ እዛ እኔ እንትን ለማድረግ ወይም ደግሞ ፍርድ ቤት አዋጣችሁ መግባት አለባችሁ አለበለዚያ ነው አልቶ ዛሴት ጥሮብኝ በመከራ ብቻ ነው መማር ሁልሽም ተደምረ ሊመሰገኑ ይገባል አንዳንድ ጊዜ በጣም በቃ ኦቨር የሚናገሩ የማይሆን ነገር የሚናገሩ የሚመስለንም ኃይለኛ የሚመስሉን የሚሳደው የሚመስሉን ሰዎች ግን ውስጡ በጣም በሳል ነገር የሚናገሩ ጠማማ አፍ አይደለም ሳላግጥና ስንቅ አፌን እንደዚህ አድርጌ ነው ማናገር አይደለም ምንም ጠማማ ነገር የለኝ ነኝ ሳላግጥ ስንቅ እንደዚህ ብዬ ነው ማናገረን እንደዚህ እንዲህ መላለስ እንዲህ እንደ ጂጂም ከንፈሬን ያያቂጥ እንዳሸተተ ብጤ እንደዚህ እያልኩ ልመጣልህም ይችላል up to you ይላል ያ እንጂ ቅልብጭ አለች ፍራንስ የሆነች ከንፈር አለች ባይዘው ወይ ማለት በጣም ስንቅ እንደዚህ እያልኩ አወራለሁ ትላ ዛሴት you got me now baby ዛሴት ስንቅ ነው መሰጥ አሁን ተጠቅለተኛ አዳም ሰዎች አሉ እንዲህ ዝቅጥ ያለ የመንደር ስድብ የሚሰድቡ ማለት ነው ተራ በቃ ይሄ ኦርጋን ድረስ እየመጡ መሳደብ የወንድ ኦርጋን የሴት ኦርጋን ድረስ እየሄዱ መሳደብ እኮ ጂሰስ ምንድነው ኦርጋን ይሱ ቆለጣ ማለት አሁን ኦርጋን ነው እንዴ ኦሪጋኖ ነው እኛ የምናውቀው የቅመም አይነት እኔ ኩሽናው ስለሙል ጌታ ሰላም ነው እኔ ቅመም ምግብ ሰራተኛ ሰው ኦሪጋኖ ምናምን ቅመም ነው ማለት ኦርጋን ቆለጥ ምናምን ቆለጥ እንትን ነው አይን ማለት ነው ቆለጥ ማለት አይን አፍንጫ ጥርስ ነው አሁን ከደራሲ ማንን ተወጃለሽ ብትባይ ስባት ገብረ እግዚአብሔር ትያለሽ አላ እንጂ አታፍሪም እኮ ከዛ ዘነዘና ዶማ ብሎ የሚጠራ ሰውዬ እንደገና ደንቋለሁ ጻፊ ስለሆነ ሲሉ ሰምተሽ አሁን ባንቺ ቤት አንባቢ ነች እንድትባይ እሱ ቆለጣም ነው ቆለጣም ዛሴት ሌላ ነገር አለ ሀቢባ መንቻካናት ዘቢባ መንቻካናት መንቻካናት ዝርክርክራት ነፍጧ እየተንጠባጠበ ነው የምትመጣ የበላችበት ገንፎ እንኳን ዘይቱ እየተንጠባጠ ገራገር ብላ ትዝታው እንድንገባ ትፈልጋለች ያውለት እቺ ጋራራ ፊት ማለት ጋራራ ምን ማለት እንደሆነ ሂጂና አስተርጉም አልነግርሽ እከካ ኦርጋን ትጠራለች ምናምን ነገር ይቁረጧ እንዳይጠራ ከፈለገ እዚህ ምድር ላይ ኢሱ የሚኖሩ ለመንፋት ብቻ ሴቶች ሲጽፉለት ልምጣ ላግባሽ እንኑር አብረን የሚል ብቻ ነው የሚጽፈው ምንም ሌላ ሴንቴንስ እንኳን መጻፍ የማይችል ጀዝባ ዛሴ ሚዲያ ላይ ሰዎች እንደዚህ በማለት እኔ ሚዲያ ላይ የምመጣው እነሱን ላሞግስ ብቻ ነው እንዴ መብቴ ነው ያንን ሰው ሳይ የተሰማኝ ነው ምን አባት አመጣል አንተን ቆንጆ ማለት ግዴታ ያለብኝ መሰለኝ ፑፍ ታስጠላለ ማለት መብቴ ይሄ ስሜቴን የሚገድብ እስቲ ህግ አይደለም ሃይማኖት ይምጣ ጠማ ከፋል እሷ ቤት በየመሃል እንትን ታስገባለች ገነት
ቤተሰብ ምናምን የሚል የለም ኤዲት አድርጋ ምናምን ከዛን ይቀፋል ብላ ደግሞ ሰስፔንስ ትፈጥራለች። እውነት የኛ ማለዳ ኮከቦች ሻፋዳ ለመልስም ተዘጋጅ የሚሄዱም ሰዎች ለዛ ሰው እውቅና እየሰጡ ስለሆነ ተመልካችም ራሱ የምናየውንና ማናየውን የምንከተለውና ማንከተለውን ብናቅ መልካም ነው። ምክንያቱም ከፊታችን ትውልድ አለ። ስሙ ጋይስ ገና ሳይጽፉላት እንግዲህ የሚመለስሽ መልስ ጠብቂ ብላችሁ የምትጽፉልኝ ትላለች። ገና ሳትለቂው ነው እንዴ እንደዚህ እንደምትባይ የገባሽ? እቺ ሞዴሬተሬ ናት እንዴ ጋይስ? ሞዴሬተሬ ናት። እና አሁን አንቺ አትከተሏት እያልሽ ስፒች አነቃቂ ቃል እንትን አነቃቂ እንትን እያደረግሽ ስፒች ብትዩ ይሻልሻል። አንቺ እያነቃቃሽ ከኔና ከአንቺ ማንን እንደሚወድ እስቲ ጠይቂያቸው። እዚህ 4000 ምናምን ሰው አለ። እስቲ የእውነት ከኔና ከዚች ጋህነብ ሴትዮ ሄለን ባንቺ አንደራደርም በሚል ጻፉ። ማትደራደሩ እኮ አይ እሷን አትንኪብን የምትሉ ቁጭ ብላ ታንበብ ጻፉ። ጋይስ ዩቲዩብ ላይ የሚያላችሁ ጻፉ ጋይስ። ምን ያህል በእኔ እንደማትደራደሩ አሳያችሁ። እዚህ ሚዲያ ላይ ምንም ይሄ በግ ተከታይ ምናምን የሌላት ሰው ብኖር እኔ ነኝ። ምክንያቱም ዛሬ ያወራሁበትን ቶፒክ ሌላ ቀን ሌላ አመለካከል ሊኖረኝ ስለሚችል ቶፒኬን የሚከተሉ ሰዎች ብቻ ናቸው። እንደዛም ግን ከኔ ጋር ይስማማሉ በአንቺ ጉዳይ ላይ። አይገርምም? ቴንኪው ሀዩትዬ፣ ያ ቴንኪው። ይሄን ያህል ይስማማሉ። አይተሻል? ዛስ በአንቺ ጉዳይ ላይ ምን አይነት እንደሆነሽ እኔ በእኔ ቶፒክ እርግጠኛ አይደለም። ለምን ልቀያየር ብዬ አይደለም። እነሱ ያወሩት ወሬ ላይ ነው መሮኮዙ። ለዛ አንዳንድ ጊዜ አናድዳቸዋለሁ። ብዙ ጊዜ ነው ማናድዳቸው። ምንም ደጋፊ ወይ አሁን ባህሪ የገባቸው ሲመጣ ተቃዋሚም ይሄን ያህል ቋሚ የሆነ ተቃዋሚ የሌለኝ ሰው ነኝ ብዬ ነው የማስበው። ቋሚም የሆነ ደጋፊ ያለኝም ሰው ነኝ። አንድ ቀንም ሰው በሆነ ነገር ከጎኔ ቆማ ምናምን ብዬ አላስብም። ግን ባለፈው ቀን ከጎኔ ስለቆሙ አይ ፕራውድ ለእኔ ትልቅ ፕራይስ ያላቸው ሰዎች ናቸው በአሁን ታይም ማለት ነው። እዛ ሴት ይሄ ጊፍት ምናምን አይደለም፣ ፕራይሳቸውን ይጋር እዛ ሴት ቴንክ ዩ። እኛ እዚህ ጋር ቲክቶክ ላይ ዩቲዩብ ላይ ተቀምጠን ስናይ ልጆቻችንም እኮ እቺ የምንሰማት ወይ ያን የምንሰማውን ሰው እኮ ተከትለው ገብቶ ያዩታል። ያንን ነው ኮፒ የሚያደርጉብን። ስለዚህ እኛ ራሳችን ጋይስ ምንድን ነው ያለችው? ልጆቻችን ምንድን ነው የሚማሩት ታዲያ ትላለች። እውነት እግዚአብሔርን በስቲ ልጆችሽ ምን እንደሚማሩ አሳሰበሽ? ከልጅነታቸው ጀምረሽ እንደምንም ብለው ገደልም ገብተው ድራማ ሰርተው እንዴት ሜክ እንደሚያደርጉ የገዛ አባታቸውን ለዩቱብ ዩዝ እያደረግሽ መኖርን እያስተማርሽ አንቺ አሁን ስለ ልጆች አስተዳደግ ታወሪያለሽ? ልጆችሽን በዚህ እድሜያቸው አረገዝኩኝ አቅለሸለሸኝ የሚል ድራማ ውስጥ እያስገባሻቸው። እውነት እኔ እኮ እዚህ ሚዲያ ላይ አፌን ስከፍት ብቻዬን ገብቶሻል? የልጄ ልደት ነው፣ የልጄ ምርቃት ነው፣ የልጄ ምናምን ብዬ የልጄን ስም በመጥራት አንድ አበባ እንኳን የመቀበል ፍላጎቱ ሞራሉም የሌለኝ ሰው ነኝ። ስንት ዓመት እዚህ ሚዲያ ላይ ሰው ሲያውቀኝ በእንደዚህ አይነት መንገድ አልታወቅም። እኔ መቼ አንሻችሁ እንዴ? እናቴ ትም መቼ አንሻችሁ? ለእናንተ አይነት ደግሞ አንቺ ነሽ። አሁን ልጆቼ ምን ይማራሉ? ወንዱን ልጅሽን ቼክ አድርጊው። በነገራችን እኔ እንደዚህ አይነት ነገር ላይ አስተያየት አልሰጥም። ገብቶሻል? ትልቁ ልጅሽን የሆነ ነገር እንትን በይ፣ ውሸት ነው በይ፣ እኔ እሄድልሻለሁ። እሺ ተግባብተናል። ቤታችን ውስጥ የምናየውን ነገር ሶሻል ሚዲያ የምንከተለውን ሰው ማወቅ መቻል አለብን። እኛ እዚህ ጋር ስንከት ልጆቻችን ይሰማሉ፣ ያያሉ። ነገ ደግሞ ያን ፈልገው ይከፍቱታል። ምክንያቱም ሰው ሲያደርጉ ያገኙታል። ያን ሰው እሱን ፎሎ ያደርጉ እሱን መከተል ይጀምራሉ። እሱን ይሆናሉ። በኋላ ያው አንዳንድ ሰው የስድብ ሰው ሲሳደብ ሲያይ ደስ የሚለው ሰው አለ። ቀይ ስድብ አሁን አንቺ
ከአንቺ ጋር ስንት ዓመት አርቲስት የነበረውን ነፃነት ወርቅነህ በእንደዛ አይነት መንገድ ስትዘግቢ ልጆችሽ ምንድን ነው የሚሉሽ? ካሜራሽ እንደዚህ ያስተካክለሽ ጥቁር ለብሰሽ እስቲ ቶሎ በል አብራ ብለሽው ልጅሽን ከዛ ናዚ ሞተ ስትይ እውነት ምንድን ነው የሚሉሽ? ልጆቼ ምን ይሏል ነው ያልሽው? እውነት አንቺ ለልጆቼ ስል ተጋባው ብለሽ ማታውን አሽትሬውንና አሽትሬ ነው የሚባለው የሲጋራ ማጥፊያ አሽትሬ ነው የሚባለው ሐረር አሽትሬውንና የቢራ ጠርሙስ እየተጋተዛ ኮንዶሚኒየም ሽንቱን ላው ላይ የሸና ሚተኛ ሰው ያባታቸውን እዛ ጥለሽ ለዩቲዩብ መሸቀለያ ብቻ በየቪዲዮ ላይ ስታስገቢ እውነት ልጆች ምን ይላሉ? ህፃናቶችን የማይመለከታቸው እንደማያውቁሽ የራስሽ ልጆች ምን ነው የሚሉሽ? አንቺ አሁን እንደዚህ ነገር ላይ አስተያየት ሰጫለሽ? አንቺ ቅራቅሞ ቅንዝራ ሜጂጂ ታላቅ እህት ማለት ነው። ንፍጣ ድቡ አይነት የሚያዝናናው የሚስቅሰዋል የቁጣ አይነት የንግግሩ አይነት የሚልበት እንትን በቃ ጉሽ ጀግና ጎበዝ በቃ ልክልኳን ነገርሽ ምናምን የሚሉ አሉ። እንዲህ እያሉ የሚናገሩ ሴቶች ቀዝቀዝ ቢሉ መልካም ነው። ጋይስ ኢንሳይደሮች ነገ ምናምን ጠጥቶ ተንገዳግሎ ሲሄድ ከነ ላው ላይ ባንጠባጠበ ሽንት ከነ ጨርቆ ሱሪ ቀርጻችሁ ልቀቁልኝ፣ ላኩልኝ። እኔ ለቀዋለሁ። እሺ እኔ ለቀዋለሁ። እኔ ኢንፎርሜሽን ላድረስ እንጂ ድርግም ቢል ደንታ የለኝም። የምፈልገው ነገር ከደረሰ ደንታ የለኝም። ለኔ ላኩት ኢንሳይደሮቼ ዳይ ኮንዶሚኒየም። እሺ ያ ያው አንዳንዴ ከፍ እያለ ስንሄድ እንደዚህ አይነት ነገሮችን ዲፌንድ ለማድረግ ሁለቴ አናስብ። ቢኮዝ ልጆች አሉ፣ ቤተሰብ አለ፣ የሚነኩ ሰዎች ደግሞ እኛንም ይመለከታል የነሱ ጉዳይ። ምክንያቱም የተነኩት ሰዎች እነሱ ብቻ ሳይሆኑ እኛም ተነክተናል፣ ብዙዎቻችን ተነክተናል። ይሄ ለእኛ ጉዳያችን አይደለም። አሁን ለዛኛው መልስ ልሰጥ አይደለም የምፈልገው፣ ግን ተለመደና እነኝም ደግሞ ታዋቂ ሰዎች በቃ አሁን እያስቆምሽኝ ነው፣ እንትና ምክር እየሰጠች ነው ለህዝቡ። ንቁ ነው፣ እያነቃቃሽ ነው። ሞቲቬሽን ስፒክ። እውነት አንቺ ስፒከር የሆንሽ ሴትዮ፣ አንቺ የድሮ ሻርፕ ቴፕ የመሰልሽ ሴትዮ ማለት ነው። ሰላም ሄለን በማርያም ስለ እንትና ጉዳይ የሆነ ነገር ሹክል በልሽ ነው እኮ ያየሁ። የኔ ሳይድሮች እኮ እንትን ናቸው። እስቲ እናቴት ኢንሳይደር ብሎ ጻፈልኝ እንትና ኢሱ ለዘቢባ ወደ ቦክሱ ሊድ ፍቀጅልኝ ብሎ አስፈቀዳት። አትሂድ ካለችው ደግሞ እዛ ቁጭ ሊል ነበር ዘቡ እያለ ሊውል ነበረ ብሎ ጻፉልኝ። የባለፈው ትላንትና ላይቭ ገባችሁ አላላችሁ? ያንን ይዘቱ ነው እኮ የጻፉልኝ። የኔ ልጆች እኮ የተረገሙ ናቸው እኮ የኛ ልጆች። እግዚአብሔር ደስ ይላል። ኢንሳይደሮች አዲስ አበባ ሀገር ቤት ዳይ እሺ፣ የእሷን እንትን በር የኢሱን እንቅስቃሴ ግራ እንዲጋቡ ቤታቸው ስር እንዳለ እንዳውቅ በመረጃ ብቻ አይደል እንትና ታውቃላችሁ እናት። እሺ ሂዱበት። ይዞ እየወጡ መልስ መስጠት ጀመሩና የልብ እንዲሰማቸው ሆነና ነገሮች በጣም ለወራት ቀጠሉ። ለወራት ክብር መስጠት ከባድ ነው እና ስም መጥቀስ ላይ ያስፈልጋል። ምንም ነገር እኮ የምታውቀው ነገር የለም። ለወራት ቀጠሉ አለች። ለወራት ለአመታት ነው። እሺ ስም መጥራት ክብር ነው ምናምን። አሁን አንቺ ዝፍጥ የሆንሽ ሴትዮ አከበርሽኝ አላከበርሽ ምንድን ነሽ አንቺ? አሁን አንቺ እከካም ቁሌታ ያ ምን ኢንሳይደር ጽፋችሁልኝ ነው? ተነሳባቸው እነዚህ ጂኒዎች። የኔ ልጆች እኮ የተቻሉ ፈልገኝ ይችላል። ዶንት ፕሩቭ ዩርሰልፍ ብያለሁ። በፍጹም ፕሩቭ ማድረግ አያስፈልጋችሁ። በፍጹም እንዲህ አይደለም እንዲህ ነበር እንዲህ አይደለም ማለት አያስፈልጋችሁ።
ብሎ ሶሻል ሚዲያ እንትንም ያናፍሰው ሌሎች ሴቶችም ወይ ወንዶች ሌሎችም እንደዚህ ያናፍሱት ሲጨርሱ ሌላ ኢሹ ሲያገኙ እነሱ ወደዛ ጃምፕ ያደርጋሉ። ሌላ ደግሞ ቪክቲም ይመጣል። ጠንካራ የሆነ ያሸንፋል። ጠንካራ ነው ደግሞ እንዳለ ተንኮታክቶ ይቀራል፣ ሜዳ ላይ ይቀራል። ሜዳ ላይ ሲቀር በሳቅ ነው የሚሞቱት። ምን አይነት መንፈስ ነው? በሳቅ በደስታ ሰይ አይሆንማ። እንደዚህ አይነት ነገሮችን ሳይ እመጣለሁ አንዳንዴ። ያው በቀደም ነካ ለማድረግ ሞክሬያለሁ። አንዳንዴ እመጣለሁ። ምን አባሽ ልሳሽ ልታድሪ ነው ታዲያ? ካሁን በኋላ የኔን ቂጥ እየላስሽ ነው ማደር ያለብሽ። ዛሴት ያ ገብቶሻል? ቂጤን እየላሽ ነው። ፕሮቭ ማድረግ አይጠበቅም ምናምን። እኔ እንኳን ለአንዳንድ ጀዝባ አይደለም እንኳን ለማንም ላጫም ንፍጡን በስነ ስርዓት የማይጠርግ ዝርክርክ አይደለም በተለያየ አጀንዳ በተለያየ ግለሰብ በተለያየ መንግስት ላይ ጠረጴዛ እየደበደብኩ አስተያየት የምሰጥ ሰው ነው። አስተያየት እሰጣለሁ። ናና መልስ ስጠኝ እያልኩ አይደለም። እንኳን አንቺ ላጫም ማለት ነው። ቆሻሻ እኔን የመሰለች ንግስት ጋር ቁጭ ብያስ ስንት ሰው ገና ስገባ አቴንሽን ፈልጋ ነው አታውሪባት እያሉ የነበረኩ የኔ ልጆች እኮ ይንቀዋቸዋል። አርቲስት ትጫወታላችሁ እንዴ? ምድረ አርቶ አደር ሁላ ማለት ነው። ምን አባታችሁ ከከም ምን አባታችሁ አርቲስት ነው? እድሜ ቴሌፎን ካለ አርቲስት ነህ። ጀስት ትደቅናለህ። አርቲስት ማለት እውቅና አይደል? እዛ ሴት ድሮ በነ ብዙነሽ በቀለ ዘመን አቅራሩ። አሁን በዚህ ሁላ ቴሌፎን እኔ አርቲስት ነኝ። በዚህም አንድ አርቲስት ነኝ፣ በዚህም አንድ አርቲስት ነኝ። እዛ ሴት እውቅና አላችሁ የምትያቸው እነ ዘቢባ እርሜን እኔ ስለ ራሴ ታሪክ ስናገር ሊያዩዋቸው 2000 ሰው ሲገባ እነሱ ራሱ ደንግጠዋል። ምን ፍለጋ ነው የመጡት? እኔ እኮ እንደዚህ አይነት ሰው አይቶኝ አያውቅም ነው ያለው። አይ ቆሻሾች፣ ይሄ ቦታው የኛ ነው። እሺ የኛ ነው። አንበሳ ከጫካ ሲወጣ መጫወቻ ነው የሚሆነው። ማንም እየተደገፈው ነው ፎቶ የሚነሳበት። እዛ ሴት ሁሉም በቦታው ያምራል። ይሄ ቦታ የኛ ነው። የኛ አይደለም እንዴ ጋይስ? አይደል? ያ እከካ ያለፈባችሁ ሂዱና እዛ ገራገራ ተረጅ ወደ ቤት ወደ ነፍስ ነገር ተባባሉዝ። ማንም መቶ ክለብ የሚያያችሁ የለም። ልቅ አለ ምድረ ዝምባ ችግር። ካሁን በኋላ አልበም ብታወጡ ምን በእኔ ክንድ ስር ነው። በተለይ ዘቢባ የምታርፍ እናቴ ትሙት አልፋታሽ። አንቺ ጋር ቁጭ ብሎ አንቺ አሮጊት፣ አንቺ ብሉባንጃ፣ አንቺ ጋንጃ፣ አንቺ ምናምን ሲል ቁጭ ብለሽ ከኋላ ስስቅ የነበርሽውን እሱን አይደለም ሂሳብ የምከፈለው። ዘቢባ እናቴ ትሙት አስከፍልሻለሁ። መቼ ነው እቺ ልጅ እንደዛ ያልኩት ብለሽ እንድትማረሪ ነው ማረግሽ። መብቴ ነው ዘፈንሽን አለመውደድ፣ መብቴ ነው መውደድ፣ መብቴ ነው መጥላት። ስፈልግ ተፋበታለሁ ነው የምልሽ። ገብቶሻል? እብድ ከሆስፒታል መድኃኒት ምትቅም ይመስለኛል ሲል ከኋላ ስታላግጭ የነበረው እኔ እሱ ነው። ሲጀምር እሱ ሲፈጠርም ደደብ ስለሆነ አይሰማማል። አንቺንም ረግጠው ነው ድሮ ያለሽን ነገር እወቂ፣ ደደባቱኝ አንቺ ነሽ የጠቀምሽው ነበር አለምልሽ። አሁን ግን ያንቺን ለአጫምነት ነው ነግርሽ። ሰው እንደዚሁ አስቦ አንቺ ያለሽበት ባር እንኳን እንዳይገባ ነው ማረገው። ትወይብ እነገነት እየመጡ እጅት ለያጀ ተያይዘው ገራገራንተ ልጅ ወደፊት ወደ ገልበጥ ነገር በራብ እዛ ተግማሙ። ከፈልገል ቡና እየጠጣችሁ ነው የምትዘፍኑት። ከእንግዲህ ማንም ሰው ለእናንተ እጅ ለእጅ ተያይዞ አይዘ ወታሽ ይቅርታ ትጠይቂያለሽ። ቢያንስ እንትናም ሴት ናት እንትናም ወደዛ ናት የሚል ዘፈን ላይ ተሳትፈሽ ነበር አይደል? ገና ለገና አንቺን ለማሞገስ ወኔ ለመስጠት እኔን እብድ ናት ምናምን ሲል ቁጭ ላይ ስስቂ እንደነበረ ለዛ ዋጋ አስከፍልሻለሁ። እግዚአብሔርን አስከፍልሻለሁ። እናቴ ትሙት እንኳን ህግ ጋር አይደለም
የሃይማኖት አባቶች ጋር ብትሄጂ ምንም አታረጊ። መብት ዲስ ሚዲያ ፊገር ነሽ። ምን አባሽ ታመጫለሽ? ግዴታ አንቺን እኔ ሚዲያ ላይ የመጣሁት እናንተ ላደንቃችሁ አይደለም፣ ማስተያየት ልሰጥ። እዚህ ሚዲያ ላይ ይሄን ፎቶ ትለቃለህ አንተ ጥቁር ነው ካልክ እኔ አይኔ ጥቁርን ከለርን አጣርቶ የማያይ ከሆነ ጅጉርጉር ነው የማለት መብት አለ። ምን አባት አመጣለ? በእኔ አይኔ እንደዛ ነው የሚያዩ። ምን ታመጣል? ቀይ አድርጎ ካሳየኝስ ዘሴት ምን አባት አመጣል? አይኔ ነጭ አድርጎ ካሳየኝ ምን ታመጣል? እንዴ ካሳየ ብለህ እስቲ ህገ መንግስት ገልጸህ እስቲ እኔ እንትን በል ቆሻሻ። እዚች ምድር ላይ እኔ የምኖረው አንተን ላሞግስ ነው እንዴ? እስቲ አንድ ነገር ይቅርታ ጠይቃታል። ዘቢባንሽ የምትጠይቂ ጃኒን እሰይ ሲባል ጃኒ ላይ አደጋ በመድረሱ ደስተኛ የሆኑ ሰዎችን ትንሽ ወቀስ ለማድረግ ሞክራለሁ። ይሄ አንዳንዴ ያስፈልጋል ብዬ ነው ማስበው። ምናልባት አሁንም ልክ አይደለም። ባለፈው ስለ ጃኒ ላይ አውርተሽ መልስ ስላልተሰጠ ካልተሰማ በዚህ ቪዲዮ ከተሰማ ብለሽ እንደገና መድገምሽ ነው። ምን ያለ ቴንሽን ሲከር ምን ያለ የጠረረብሽና የደረቀብሽ ሰው እንደሆንሽ እኮ እንኳን እንቁላልሽ ገቢሽ እንደደረቀ ይሄ ያስታውቃል። በነገራችን ልጆችሽ አድገዋል፣ የራሳቸው ዩቲዩብ አላቸው፣ የየራሳቸውን ዩቲዩብ አስይዘሻቸዋል። አሁን ላንቺ ለአንድን ለነፍስሽ እቺ የምታገኛት ዩቲዩብ አንሳሽ ነው እንደዚህ የምትስገበገቢ አንቺ ቅርናታ ቅንዝራ። ድሮም እኮ ሰው የሆነ ነገር እያገኘ ሲመጣን የበለጠ እንትን የሚልበት ኬስ። አሁን ያንን ቪዲዮ ካሁን በፊት ሰርተሽ ስላላወራንበት ማንም ሰው ሊያም አላወራችበት ምንም ስላላወራች አልታየም እንዴ ብለሽ እላው ላይ መጨመርሽ ነው። የሆነ ይሄን ሰሞን አቴንሽን ሲከር የሆነ ዩቲዩብ ላይ ማለት እንትኖች ላይ ቶፒኮች ላይ አንቺ ኢንቮልቭ ማድረግሽ ነው አይደል? ጃኒ ምናምን ነገር ጅላንፎ እከካ ቆሻሻ መመላቸው ሰዎች እነሱ ጋር ነጥሮ የሚሄድ ጉዳይ ሊሆን ይችላል። ግን ለምንከተል ሰዎችና ለምናጅብ ሰዎች ግን ትንሽ ሌሰን ይሆናል ብዬ አስባለሁ። የምናረጋቸው ነገር ይሄን ሁላ ተመዋሙተሽ ከሁለት ቀን በፊት ነው ቪዲዮን የሰራሽው። ጃኒን ጠራሽ። ሊያ ስሟን እንዳጠሪሽ ስሟን አይደለም። እሺ የሆነት እኔ አሁንም እዚህ ላይ ቁጭ ብዬ ሲሪየስ ወሬ ቶፒክ ላይ ብዙ ጊዜ አላወራም። እንደዚህ አይነት ተራ የሆነ ነገር ላይ ነው የማወራው። ሲጀመር የልብሴን ክብርንም ትንሽ ጠብቃለሁ። ግን ምን ታዲያ ምን ላውራ ከሚለው እንጂ እናቴ ትሙት። እሺ ልቀል ምድራ ሄዱና ቅማል ተለቃቀሙ። አንቺና ዘቢባ ፎሮፎራችሁን ለምን አትበጣጠሩም? በትርፍ ሰዓታችሁ ቀሲልና ሬት እያደረጋችሁ ከተልባ ጋር ለምን አትደራረጉም? እሷ ስትታጠብ አንቺ ውሃ እየጨመርሽላት፣ ከዛ እሱ ዘቡ ውሃ አለቀ እንደ እያል ከወንዝ እያስቀዳችሁት ለምን አትመጡ? የእሱን ድምፅ አስሬ እዛው በቅርብ ከምትሰሙት ሂድ ከወንዝ ውሃ ቅዳ እያላችሁት። ምን ነው የሚባለው? የአዲስ አበባ ወንዝ ምን ነው የምትሉት? ብዙ ጊዜ ዘፈን ላይ ሰማዋለሁ። ምን ወንዝ ነው የምትሉት? አዲስ አበባ ፀሐዬ ላይ ምናምን ሰማዋለሁ። ምን ነው የምትሉት? ምን ወንዝ ነው የምትሉት? ምን ወንዝ ነው የሚባለው? እዛ ሄዳችሁ ለምን አታስቀዱት? ሂድና ከዛ ቀዳ ቀበና ከቀበና ወንዝ ውሃ ቀዳና አበሉት። ጅላንፎ ድምፁ ስለሚሰለች ስንት ዘመን የገና አባት መስሎ እዚህ ተቀብሮ ስለ እንትን ስላለ ለሱ ፋሽኑ አሁን መንፋት ነው። በየቀኑ የሴንጭን ላይ መውጣት ለሱ ፋሽኑ ነው። በነገራችን ላይ ሰዎች የራሳቸው ፋሽን አላቸው። አንዳንድ ሰው ኢንተርኔት መጠቀም ለሱ ፋሽኑ ነው። አንዳንድ ሰው ልብስ መጠቀም በአሁን ታይም ፋሽኑ ነው። እሱ ደግሞ በየቀኑ የሴንጭን ላይ መውጣት ለሱ ፋሽኑ ነው። ለምን በወረቀት በምናምን ኮንፊውዝ ሆኖ ስሜቱ ራሱ የለም
የወንድ ልጅ ዕቃ ብርድ ሲነካው ምናምን ወደ ውስጥ ይዋጣል ትሎ የለ ወደ ውስጥ የተዋጠ ሰውዬ ማለት ነው። እካካም ንፍጣሞች ከእንግዲህ ሁልሽም ቶፒኬ ብቻ ናቸው። የምን አባታችሁ ታሪክ ነው? ሊጋጋሞች ነገሮች ጠቅላላ ልጆቻችን ጋር ስለሚመጣ የምንደግፈው ነገር ራሱ ልጆቻችን ላይ ስለሚመጣ ስንደግፍ እኛም አብረን ተሳዳቢ ስለምንሆን የሚደመርብን ነገር ነው። በፈጣሪ ዘንድ የሚደመር በጣም የሚደመር ኃጢአት ነው እና ይህን ነገር አስር ያስበን ልናቆም ይገባል ለማለት ፈልጌ ነው የመጣሁት። እንዳቆም ምክር እየሰጠሽ ነው። እውነት ብናቆም ይሻላል። አለበለዚያ አደጋው እየከፋ ነው። በሰማይም ገነት አያስገባም። ከአንቺ ጋር ገነት ከምገባ ጀሃነብ እንኳን ቢሞላ በር መቀርቀሪያ ሆናታለሁ። ዘበኛውኛ ያገለግላታለሁ። አንቺ ልቃሚ ከአንቺ ጋር አንድ አይነት አየር። እኔም ራሱ እያበድኩ ነው። አሁን አብጃለሁ፣ ገስ አብጃለሁ። አሁን ለእሷ እንደዚህ ነው። እሷ ገነት ስገባ ምናምን ብዬ አወራለሁ እንዴ? ድሮም የደሃ ልጅ ስሙ ሀብታሙ ገሃነብ እንደምትገቢ የሚያስታውቀው ከምድር ላይ ገነት ነው ስምሽ። ገነት እካካም ነፍጣ